ድራማው የሚጀምረው ኡንቼኒ በሚባል ስም በምትጠራ አንዲት ወጣት ሴት ነው። እሷም ቀናቶቿን በአያቷ ትንሽ ምግብ ቤት ውስጥ ሽንኩርት በመላጥ ታሳልፋለች። በቤቷ ሙሉ ደስተኛ አይደለችም። ቼኒ በከባድ የልብ ህመም ተሰቃያለች። ሆስፒታል ለክትትል ስትሄድ ዶክተሩ በአዘኑ ህመሟ እንደተባባሰና በህይወት ለመኖር ብዙ ጊዜ ላይኖራት እንደሚችል ይነግሯታል። ይህንን ከሰማች በኋላ ቼኒ በተስፋ መቁረጥ በጎዳናዎች ላይ ትጓዛለች። በመንገድ ላይ የአንድ እንግዳ ሃይማኖት አባላት ያስቆሟትና ያለም መጨረሻ ስለቀረበ በእነሱ እምነት እንድታመን ለማሳመን ይሞክራሉ። ቀድሞውኑ የተበሳጨችው ቼኒ ያንን ቀን ለማየት እንኳ ረጅም ዕድሜ እንደማትኖር በቁጣ ትነግረዋለች። ይህም ከእሷ በዝምታ እንዲርቁ ያደርጋቸዋል። በዚያው ምሽት አንድ ሚስጥራዊ ሰው በከተማው የፍሳሽ ማስወገጃ አቅራቢያ ያለውን እንግዳ ውሃ ይነካል። በድንገት አንድ አስፈሪ ነገር በሱ ላይ መከሰት ይጀምራል። በማግስቱ ጠዋት ሳንግሙ የተባለ አዛውንቱ ጓደኛቸው መጥፋቱን ለማሳወቅ ወደ ከተማ ቢሮ ይመጣሉ። ነገር ግን እዚያ ማንም ሰው በቁም ነገር አይመለከታቸውም። በተመሳሳይ ጊዜ ሲሆን ቢሆንሁን የተባለ ሰው ስለ ቆሻሻው የፍሳሽ ማስወገጃ ቦታ እንደገና እያማረረ ይመጣል። በከተማ ውስጥ ያለ አንድም ሰው ሁልጊዜ በሁሉም ነገር ላይ ለማጉረምረም ስለሚያውቀው ችግሩን የአንጆንግ ወደ ተባለ አዲስ ሰራተኛ ይጥሉታል። ሲሆን በፍሳሽ ማስወገጃ አቅራቢያ ስላለው አደገኛ ቆሻሻ በቁጣ እየተከራከረው ሳለ ኡንጆንግ ከሌሎች በተለየ ምንም ስሜት አያሳይም። ኡንጆንግ አስቀድሞ የጥንቃቄ መልእክት እዚያ ማድረሳቸውንና ቦታው የግል ንብረት ስለሆነ ሊያደርጉት የሚችሉት ሌላ ምንም ነገር እንደሌለ በረጋ መንፈስ ይነግረዋል። በኋላ ላይ ኡንጆንግ ብቻውን እየበላ ሳለ ሳንግሙ ወደ እሱ በመቅረብ በከተማ ውስጥ ብዙ ሰዎች በሚስጥር እየጠፉ መሆኑን በዝምታ ያስጠነቅቀዋል። ልክ ከ20 ዓመት በፊት እንደተከሰተ ሁሉ አሁንም እየሆነ ነው። ኡንጆንግ ፍላጎቱ ያለው አይመስልም። ሳንግሙ የሚለውን አብዛኞቹ ነገር ችላ ይላል። ብዙም ሳይቆይ የዚያውን እንግዳ የሃይማኖት አባላት ወደ ሳንግሙ በመቅረብ እሱን ለመልመል በኃይል ይሞክራል። የተበሳጨው ሳንግሙ በራሪ ወረቀቶቻቸውን ጨፍልቆ ይጥለዋል። ነገር ግን ከጥቂት ቅጽበቶች በኋላ ከቤተ እምነቱ አባላት አንዱ የአእምሮን ብቻ በመጠቀም ካርቱን ወደ ላይ አንስተው በፊቱ ያወድመዋል። ለመጀመሪያ ጊዜ ሳንግሙ በእውነት እየተደናገጠ ይመስላል። ይህ በእንዲህ እንዳለ ቼኒ የቀረቻትን ህይወት ለመጓዝና በደስታ ለማሳለፍ በጥብቅ ስለምትፈልግ አያቷን ገንዘብ እንድትሰጣት ደጋግማ ትለምናለች። አያቷ እምቢ ትላለች። ስለ ሕክምና ውጤቷ ትጠይቃታለች። ነገር ግን ቼኒ ማንም ሰው እንዲጨነቅ ስላልፈለገች እውነቱን ትደብቃለች። በምትኩ በራሷ ለመሄድ በሚስጥር ትወስናለች። የቁጠባ ሳጥኗን ትከፍታለች። የጉዞ ቦርሳ ትይዛለች። ከዚያም በዝምታ ወደ ውጭ ትወጣለች። ነገር ግን ከምግብ ቤቱ ሰራተኞች አንዱ ከፊቷ ይከሰታል። ቼኒ አሁንም ገንዘብ ትጠይቀዋለች። ነገር ግን ልክ እንደሷ ምንም ገንዘብ እንደሌለው ትረዳለች። ስለዚህ ዝም ብላ ትሄዳለች። በተመሳሳይ ጊዜ የሰውን አሳዛኝ ህይወት ግልጽ እየሆነ ይመጣል። ሚስቱ በቤት ውስጥ ያለውን ሁሉም ነገር ትቆጣጠራለች። ምክንያቱም ለሁሉም ነገር የምትከፍለው እሷ ስለሆነች ነው። ይህም ሶን ሁልጊዜ እንዲያፍር እና አቅም አልባ እንዲሆን ያደርገዋል። ገዛ ልጁ እንኳን ርካሽ ስሊፐር አድርጎ በዝፊት ተደናቅፎ ሲወድቅ አይታ በህፍረት እንደማታውቀው ታስመስላለች። የመከራ ስሜት እየተሰማው ሶን በኋላ ላይ ጓደኛው ካንግ ሮቢንን ይጎበኛል። ሁለቱ አብረው በመቀመጥ ስለ አስከፊ የገንዘብ ችግራቸው ያማራሉ። በተመሳሳይ ጊዜ ቼኒ ለጉዞዋ የሚሆን እቃዎችን ለመግዛት ወደ ሱፐርማርኬት ትሄዳለች። ላለመተዋወቅ ትሞክራለች። ነገር ግን በአስቸጋሪ ባህሪዋ ስሟ በመላው ከተማ አስቀድሞ የታወቀ ስለሆነ ሁሉም ሰው ወዲያውኑ ይለያታል። ኡንጆንግ እዚያ አዲስ ቢሆንም እንኳ ወዲያውኑ ያውቁታል። ቼኒ አጠራጣሪ እቃዎችንና ከባድ የጉዞ ቦርሳ ይዛ ሲያይ በቦርሳዋ የደበቀችው ነገር ሊኖር እንደሚችል ይጠራጠራል። ኡንጆንግ በደመነፍስ ተነሳስቶ ቼኒ ቦርሳዋን እንድትከፍት ያስገድዳታል። ነገር ግን በውስጡ ምንም አደገኛ ነገር እንደሌለ ሲያውቅ በድርጊቱ ያፍራል። ከቦርሳው ተስፈንጥሮ የበረረው ቢላዋ እንዳይወጋት በመስጋት ኡንጆንግ ቼኒን በደመነፍስ ወደ እሱ ይስባታል። ነገር ግን ከላይ የፈሰሰ ውሃ ቀጥታ በእሷ ላይ ወረደ። ቼኒ በጣም ተበሳጨች። ልብሷን ለማጠቢያ የሚሆን ገንዘብ እንዲከፍልላት ትጠይቀዋለች። እሱም ጥፋቱን አምኖ ለመክፈል ይስማማል። በዚያው ቅጽበት ቼኒ ከአያቷ ጋር ስታወራ አያቷ የቀድሞዋን ደስተኛ ልጅ ቼኒን እንደናፈቀቻት ትነግራታለች። ቼኒ የቀድሞዋ ቼኒ ከብዙ ጊዜ በፊት እንደሞተች ትመልሳለች። አያቷ ስልኩን ከመዝጋቷ በፊት ሁልጊዜ ስለ ሞት በማውራቷ ወዲያውኑ ትገጻታለች። ብዙም ሳይቆይ ቼኒ የማይረባ እቅድ ይዛ ሮቢንና ሶንን ትጎበኛለች። ለጉዞዋ የሚሆን ገንዘብ እንድታገኝ እሷን አፍነው እንደወሰዷት እንዲያስመስሉና ቪዲዮ እንዲቀርጹ ከዚያም ለአያቷን እንዲልኩ ትጠይቃቸዋለች። ሁለቱም ሞኞች እሷ ከገንዘብ ላይ ድርሻ እንደምትሰጣቸው ስላረጋገጠችላቸው በእርግጥ ይስማማሉ። ሶስቱ አንድ ላይ ተቀምጠው አሁን በቀረጹት አስቂ ቪዲዮ ላይ እየሳቁ ሳለ ቼኒ በድንገት ደረቷ ላይ ህመም ተሰምቷት ስትሰቃይ ማንም አላስተዋለም። በሰከንዶች ውስጥ
ልቧ ሙሉ በሙሉ ይቆማል። በፊታቸውም ትሞታለች። ሮቢን ወዲያውኑ ማለቀስ ይጀምራል። ሶንም ማንም ሰው ንጹህ መሆናቸውን እንደማያምን ስላወቀ ሙሉ በሙሉ ተደናገጠ። መጀመሪያ ላይ እሷን ለማዳን አጥብቀው ይሞክራሉ፣ ነገር ግን በጣም ዘግይቷል። ለሁሉም ነገር ተጠያቂ መሆን በመፍራት ሶን አስከሬኗን ብዙ ጊዜ ሰው በማይሄድበት በፍሳሽ ማስወገጃ ቦታ በድብቅ መጣል እንዳለባቸው ይወስናል። ይህ በእንዲህ እንዳለ ኡንጆንግ ወደ ቤት ይመለሳል። የቤት አከራዩን ለጎረቤቶች ከፍተኛ ድምፅ በማሰማቱ እንደገና ስትጮበት ይታያል። ይቅርታ ከጠየቀ በኋላ ሁሉ ነገር ሙሉ በሙሉ ተበታትኑ እና ቦታውን ስቶ ወደሚገኙበት ክፍል በዝምታ ይገባል። ኡንጆንግ ብቻውን ተቀምጦ የጠፉ ልጆችን ስም፣ የሕክምና መዝገቦችንና ሃወንዶንግ ከተባለ ዶክተር ጋር የተያያዙ መረጃዎችን የያዘ ሚስጥራዊ ፋይሎችን መመልከት ይጀምራል። ከ20 ዓመት በፊት ዶክተር ሃ በአንድ ህፃናት ማሳደጊያ ውስጥ ከፍተኛ ፍንዳታ ሲከሰት ተቋሙን እያስተዳድሩ ነበር። በኋላ ላይ በጥበቃነት ይሰሩ የነበረውን ሶንግሙ ዶክተር ሃ በማሳደጊያው ውስጥ ባሉ ህፃናት ላይ በሚስጥር ሙከራዎችን ያደርጉ እንደነበር ከተናዘዘ በኋላ አሰቃቂ እውነታዎችን ተጋለጠ። ከዚህ ቅጽበት ጀምሮ ኡንጆንግ ሳንግሙ ለረጅም ጊዜ ሲፈልገው እንደነበር ግልጽ ይሆናል። ኡንጆንግ በመጨረሻ ሶንግሙ ወደሚገኝበት ቦታ ሲሄድ እዚያ አላገኘውም። ያገኘው የዚያ ምስጢራዊ ቤተ እምነት በራሪ ወረቀቶች ብቻ ነበር። በተመሳሳይ ጊዜ ሳንግሙ በተቆለፈበት ክፍል ውስጥ ታስሮ ሲነቃ የጠፋው ጓደኛው ወደ አስፈሪ ጭራቅነት መለወጡን ይገነዘባል። ይህ በእንዲህ እንዳለ ሮቢን እና ሶን በጥፋተኝነት ስሜትና በፍርሃት ተውጠው የቼኒን አስከሬን ወደ ፍሳሽ ማስወገጃ ቦታ በጭንቀት ይጎትቱታል። ሁለቱም ክፉኛ ቢፈሩም ለመቀጠል ራሳቸውን ያስገድዳሉ። ሊጡላ ሲሉ ኡንጆንግ በድንገት በፊታቸው ብቅ ብሎ እዚያ ምን እያደረጉ እንደሆነ ይጠይቃቸዋል። ሮቢንና ሶን በመደናገጥ አስከሬኑን ከጀርባቸው በፍጥነት ለመደበቅ ይሞክራሉ። ነገር ግን ኡንጆንግ ተጠራጥሮ የሚደብቁትን ለማየት መሞከሩን ይቀጥላል። በጭንቀት ወዲህና ወዲያ ሲንቀሳቀሱ በስተት የቼኒን አስከሬን ይገፉታል። ይህም በቀጥታ በፍሳሽ ማስወገጃው አቅራቢያ እንዲወድቅ ያደርገዋል። ያየው ነገር ኡንጆንግን ሙሉ በሙሉ ያስደነግጠዋል። ሁለቱ ሞኞች ሁሉ ነገር ሰላም እንደሆነና እሷ በእርግጠኝነት እንዳልሞተች እሱን ለማሳመን በከንቱ ይሞክራሉ። በእርግጥ ኡንጆንግ በጭራሽ አያምናቸውም። ሮቢንና ሶን ለማስረዳት ሲሞክሩ እሱ ወዲያውኑ በመደናገጥ ወደ ቼኒ ይሮጣል። እሷን ያገቷት ለማስመሰል ብቻ እንደነበር ይናገራሉ። ነገር ግን ሌላ ነገር ከመናገራቸው በፊት ኡንጆንግ በስተት እንደገደሏት ወዲያውኑ አስቦ በፍጥነት ለፖሊስ ይደውላል። እሱ ለፖሊስ ሪፖርት እያደረገባቸው እያለ እንኳን ሮቢንና ሶን በእውነት በእሷ ላይ ምንም እንዳላደረጉ መማላቸውን ይቀጥላሉ። ነገር ግን በድንገት ወደ ቼኒ አስከሬን ዞር ብለው ሲያዩ በመሰሉ በድንጋጤ ይደርቃሉ። ከጥቂት ቅጽበቶች በኋላ ፖሊሶች ደርሰው ኡንጆንግን ለምን የግድያ ወንጀል ሪፖርት እንዳደረገ ይጠይቁታል። ኡንጆንግ ሁለቱ ሰዎች የምግብ ቤቱ ባለቤት የልጅ ልጅ የሆነችውን ልጅ አስከሬን ለመደበቅ ሲሞክሩ ማየቱን ይናገራል። ግራ የተጋባው ፖሊስ ልክ በጀርባው የቆመችውን ልጅ ማለቱ እንደሆነ ኡንጆንግን ጠይቀዋል። ኡንጆንግ ዞር ሲል ቼኒ ምንም እንዳልተፈጠረ ሁሉ በድንገት ሙሉ በሙሉ በህይወት እዚያ ቆማ ሲያት ይደነግጣል። ሶን እንኳን የሚያየውን ማመን አቅቶት እዚያ ቆማ ያለችው በእርግጥ ቼኒ መሆኗን ሮቢንን በጭንቀት ጠይቀዋል። ሮቢን በጣም ከመፍራቱ የተነሳ እዛው ራሱን ይስታል። ቼኒ ራሷ ከጥቂት ቅጽበቶች በፊት መሞቷን በግልጽ ስለምታስታውስ ልክ እንደነሱ ደንግጣለች። ሆኖም ግን በጣም አስገራሚው ነገር ይህ አይደለም። ቼኒ በድንገት ቀደም ሲል በገበያው ውስጥ ኡንጆንግ ቦርሷን እንድትከፍት ሲያስገድዳትና እቃዎቿ ወደ ላይ ሲበተኑ ምንም ነገር ሳይነካ እንደተቆጣጠራቸው አስታወሰች። ይህ በእንዲህ እንዳለ የቼኒ አያት የምታውቀውን ጥሮታ የወጣ መርማሪ በማነጋገር የቼኒን ስልክ መገኛ ቦታ ትጠይቀዋለች። መጀመሪያ ላይ ምልክቱ በድንገት እስከ ዴዱ ደሴት ድረስ ታይቶ ወዲያውኑ ወደ ከተማቸው መመለሱ መርማሪው ግራ ይጋባል። አያቷ አንድ እንግዳ ነገር እየተከሰተ መሆኑን ትረዳለች። ወደ ቼኒ ክፍል ስትገባ ቼኒ በእውነት ከቤት ለመውጣት አቅዳ እንደነበር ትደርስበታለች። ይህ በእንዲህ እንዳለ ፖሊሶቹ ሮቢንና ሶንን ለጥያቄ ወስዷቸዋል። በቼኒ መመሪያ መሰረት ሁለቱም ሰዎች ሁሉንም ነገር ይክዳሉ። በአካባቢው አብረው እየተዘዋወሩ እንደነበር ብቻ አጥብቀው ይናገራሉ። በተመሳሳይ ጊዜ ቀደም ሲል የፍሳሽ ማስወገጃ ቦታውን የጎበኘው የፖሊስ መኮንን በከፍተኛ ሁኔታ ማላብና ስለ አስከፊ ቦታ ማጉረምረም ይጀምራል። ቼኒ በግልጽ ከሞተች በኋላ እንዴት በሆነ መንገድ ልትተርፍ እንደቻለች ሁሉ ሰው ግራ እንደተጋባ ነው። ቼኒ ራሷ ስትነቃ አንድ ባህር ጠላቂ በፊቷ ቆሞ ላፍታ እንዳየች፣ ነገር ግን ከየት እንደመጣ ምንም አይነት ፍንጭ እንደሌላት ታስረዳለች። በእርግጥ ማንም ሰው የእሷን እንግዳ ታሪክ በቁም ነገር አይመለከተውም።
በመቀጠልም ቡድኑ የሐሰት እገታ እቅዱን ለቼኒ አያት እንዴት ማስረዳት እንዳለባቸው በመጨነቅ መደናገጥ ይጀምራሉ። ለእነሱ ግን እንዳለመታደል ሆኖ አያቷ በድንገት ደርሳ ሁሉንም ነገር በጆሮዋ ትሰማለች። በመፍራት ሮቢንና ሶን ወዲያውኑ ሮጠው በቤቱ ዙሪያ በተለያዩ ቦታዎች ይደበቃሉ። በአንድ ቁም ሳጥን ውስጥ ተደብቃ ሳለ ቼኒ በድንገት አንድ አስፈሪ ነገር ያጋጥማታል። ያለምንም ማስጠንቀቂያ ራሷን በጆሰን ዘመን ውስጥ ታገኘዋለች። እዚያም ሰዎች ፊት ለፊት በአሰቃቂ ሁኔታ ሲሰቃዩ ታያለች። በተመሳሳይ ጊዜ የቼኒ አያት እሷን እየፈለገች በሮቢንና በሶን ላይ መጮኋን ትቀጥላለች። ነገር ግን ቁምሳጥኑ ስትከፍተው ቼኒ በድንገት ጠፍታለች። ከጥቂት ቅጽበቶች በኋላ ቼኒ ሙሉ በሙሉ ደንግጣ እና የተንቀጠቀጠች እንደገና ብቅ ትላለች። በድንገት እንግዳ ነገሮች እንዳየችና ወደ ሌላ ቦታ ሙሉ በሙሉ እንደተዘዋወረች ትናገራለች። ሶን ከአያቷ የመጣበትን ተግሳጽ ለማምለጥ ብቻ እያስመሰለች እንደሆነ ያስባል። ይህንን ሁሉ በአቅራቢያ ሆኖ በድብቅ የሚሰማው ኡንጆንግ ወዲያውኑ በቼኒና በዙሪያ የሚሆነውን እንግዳ ነገሮች ላይ ጥልቅ ፍላጎት ያሳድራል። ይህ በእንዲህ እንዳለ ሳንግሙ በድርጅቱ ሚስጥራዊ ዋና መስሪያ ቤት ውስጥ ይነቃል። እዚያም የማይሞተው ልጅ ያለበትን ቦታ ይጠይቁታል። ሶንግሙ ከ20 ዓመታት በፊት ከነበሩ ሙከራዎች ብዙ ህጻናት እንደተረፉ ያስረዳል። ነገር ግን አሁን ከሚፈልጉት ውስጥ የትኛው የማይሞተው ልጅ እንደሆነ እንደማያውቅ ይናገራል። ሆኖም ግን ሌላኛው ልጅ በጣም አጥርቶ ያስታውሰዋል። እሱም ቁጥር 3972 በሚል ስም ብቻ የሚታወቀው ልጅ ነው። ያን ቁጥር በሰሙበት ቅጽበት በድርጅት ውስጥ ያሉ ሁሉም ሰው ወዲያውኑ ያስታውሰዋል። ከ20 ዓመታት በፊት ቁጥር 3972 ወደዚህ የመጣው አንድ ሴት በውጭ ስታስጣ የሚያሳይ ደብዛዛ ትውስታ ካልሆነ በስተቀር ምንም አይነት ትውስታ ሳይኖረው ነበር። ሙከራዎች ሲቀጥሉ ልጁ በመጨረሻ በአእምሮ ብቻ እቃዎችን የማንቀሳቀስ ችሎታ ነበረ። ነገር ግን ኃይሉን በአግባቡ መቆጣጠር ስላልቻለ ለሱ ምክንያት ብዙ ጊዜ ሊሞት ተቃርቦ ነበር። በአንድ አደገኛ ሙከራ ወቅት ሌላ ልጅ በድንገት ወደፊት በመሮጥ አዳነው። ያም ልጅ እንዳይሞት በረጋ መንፈስ አስጠነቀቀው። ነገር ግን ቁጥር 3972 ለምን እንዲህ በራስ መተማመን ሊያድነው እንደቻለ ሲጠይቀው ልጁ ፈገግ ብሎ በሱ ላይ ምንም ቢከሰት መሞት እንደማይችል ነገረው። ያ ሚስጥራዊ ልጅ በኋላ ላይ ድርጅቱ አሁን በከፍተኛ ሁኔታ እየፈለገው ያለው የማይሞተው ልጅ በመባል ታወቀ። ከዚያ ጊዜ ጀምሮ ኡንጆንግ በህልሙ ውስጥ የዚያን ጊዜ አስደናቂ ትውስታዎችን በአሰቃቂ ሁኔታ መመልከቱን ቀጥሏል። ትውስታዎቹ በተመለሱ ቁጥር ስሜቱን ሙሉ በሙሉ ስለማይቆጣጠረው ከእንቅልፉ በነቃ ቁጥር በአፓርታማው ውስጥ ከፍተኛ ረብሻና ድምጾች ይሰማሉ። ይህ በእንዲህ እንዳለ የቼኒ አያት እንደገና መጥፎ ዜና ለመስማት እየጠበቀች ለሌላ ምርመራ ወደ ሆስፒታል ተወስዳታለች። በምትኩ ግን ዶክተሩ የቼኒ ልብ ህመም ሙሉ በሙሉ መጥፋቱን በመግለጽ ያስደነግጣታል። አካሏ በድንገት ከምንጊዜውም በላይ ጤናማ ሆኗል። ዶክተሩ ራሱ ይህንን ታምር ከማለት ውጭ እንዲህ ያለ የማይቻል ነገር እንዴት ሊከሰት እንደቻለ ሊያስረዳ አልቻለም። ያንን ቃል መስማት የቼኒ አያት ከብዙ ጊዜ በፊት አንድ ሰው የነገራት ነገር እንድታስታውስ ያደርጋታል። እሱም ቼኒ ታምረኛ ልጅ መሆኗን ነበር። ውጤቱን ከሰማች በኋላ በመደናገጥ በከፍተኛ ሁኔታ በመጨነቅ ወዲያውኑ ወደ ቤት ትመለሳለች። ቾይ ዲሁን ወደሚባል ሰው በሚስጥር ትደውላለች። በተመሳሳይ ጊዜ ሶንና ሮቢን አብረው ተቀምጠው እየጠጡ የሐሰት እገታ እቅዱን ካወቀች በኋላ የቼኒ አያት ምን ልታደርግባቸው እንደምትል በጭንቀት ያስባሉ። ሮቢን በብስጭት አንድን የቢራ ጣሳ ወርውሮ ሲጥል በማይታመን ሁኔታ ጣሳው ግድግዳው በስቶት ሄደ። ምን እንደተፈጠረ መረዳት አቅቶት በከፍተኛ ድንጋጤ የደረሰውን ጉዳት በትኩረት ይመለከታል። ይህ በእንዲህ እንዳለ ሶን ወደ ቤት ይመለሳል። በድንገት እጁ ከፍሪጁ በር ጋር ተጣብቆ አላቀቅ ይለዋል። ምን ያህል በህልም ጎትተውም ራሱን ነፃ ማውጣት አልቻለም። ይህም በእሱ ላይ የደረሰ ስላለው ነገር ሙሉ በሙሉ እንዲፈራና ግራ እንዲጋባ ያደርገዋል። በማግስቱ የቼኒ አያት ጤንነቷ በሚያስደንቅ ሁኔታ መሻሻሉን በደስታ ትናገራለች። ቼኒ የተወሰኑ ህጎችን ለመከተልና መጀመሪያ ተስማሚ ስራ ለማግኘት ከተስማማች ገንዘብ ለመስጠትና የአውሮፕላን ቲኬት ጭምር ለመግዛት ቃል ትገባላታለች። ቼኒ ይህንን ከሰማች በኋላ በጣም ትደሰታለች። በዚያው ቅጽበት ቾይ የሚገናኙበትን ቀጠሮ ለመያዝ ለቼኒ አያት ይደውላል። ይህ በእንዲህ እንዳለ ሮቢን አሁን የሚያገኘውን እንግዳ አዲስ ጥንካሬ ለመርዳት እየጣረ ሳለ ቼኒ በስራ ቦታ እሱን መርዳት ትጀምራለች። በድንገት ኡንጆንግ ወደ እነሱ ይመጣና ቼኒ ውንደር ኪንዶር ስለሚባል ነገር የምታውቀው ነገር እንዳለ ይጠይቃታል። ቼኒ ስሙን በአግባቡ መጥራት እንኳ አልቻለችም። ይህም ወዲያውኑ ኡንጆንግን እንዲጠራጠር ያደርገዋል። በግልጽ ከሞተች በኋላ እንዴት ልትተርፍ እንደቻለች በቀጥታ ይጠይቃታል። ነገር ግን ቼኒ በማይመስል ሁኔታ ተዋሻለች። ተኝታ ብቻ እንደነበር ትናገራለች።
ከዚያ በኋላ ቼኒ በድንገት በሐሰት እገታ ቪዲዮ ወቅት ጥቅም ላይ የዋለውን ካሜራ ታስታውሳለች። እሷ ላይ የሆነው ነገር ሊጋለጥ ስለሚችል ትደነግጣለች። ሮቢን ካሜራውን በፍሳሽ ማስወገጃ ቦታ አቅራቢያ እንደተወው በግዴለሽነት ሲናዘዝ ቼኒ ቪዲዮውን ሌላ ሰው ከማግኘቱ በፊት ለማምጣት ወዲያውኑ ትሮጣለች። ወደዚያ እየሄደች ሳለ ኡንዶንግ በሚስጥር የተከታተላት መሆኑ ታስተውላለች። ነገር ግን አንድ ሌላ ሰው ደግሞ ኡንዶንግ ሳያውቅ እየተከተለው ነው። ኡንዶንግ በመጨረሻ ወደ ፍሳሽ ማስወገጃ ቦታ ሲደርስ አንድ የቆሻሻ ሰብሳቢ ካሜራውን ይዞ ያገኘዋል። ቪዲዮውን ከተመለከተ በኋላ ኡንዶንግ በመጨረሻ እውነታውን በገዛ ዓይኖቹ ያረጋግጣል። ቼኒ በዚያ ምሽት በእውነት ሞታ ነበር። ከዚያም በሆነ መንገድ እንደገና ወደ ሕይወት ተመልሳለች። እውነቱን ካወቀ በኋላ ኡንዶንግ ይበልጥ ለማረጋገጥ ቼኒን አንድ ጊዜ ለመፈተሽ ይወስናል። ያለምንም ማስጠንቀቂያ እሷ ውስጥ እያለች ቤቱን ማፈራረስ ይጀምራል። ይህም በዙሪያ ያለውን ነገር ሁሉ እንዲናድ ያደርጋል። ቼኒ ለማምለጥ ምን ያህል ብትጥርም መውጣት አልቻለችም። ሁሉም ነገር በምስጢር የሚመለከተው ሲሆን ሙሉ በሙሉ በማመንታት በትኩረት ይከታተላል። ነገር ግን መላው ቤቱ በፈረሰበት ቅጽበት ቼኒ በድንገት እንደገና ትጠፋለች። አይኖቿ ስትከፍት ራሷን በባህር መካከል ባለ አንድ መርከብ ላይ ቆማ ታገኘዋለች። ስልኳን ሲከታተል የነበረው ፖሊስ ቼኒ በድንገት በባህር ውስጥ እንዳለች ስለሚያሳይ ሙሉ በሙሉ ግራ ይጋባል። የክትትል መሳሪያው ተበላሽቶ መሆን አለበት ብሎ እስከ ማሰብ ይደርሳል። በተመሳሳይ ጊዜ በቴሌቪዥን ላይ የሚታየውን ታሪካዊ ድራማ ከበጀርባው ልክ ቼኒን የሚመስል ሰውን ላፍታ ያሳያል። ይህም ባለፈው በሆነ መንገድ እንደገና ወደ ጆሰን ዘመን የተጓዘች እንዲመስላት ያደረገው እንደ እውነቱ ከሆነ በአንድ ታሪካዊ ፊልም ቀረጻ ቦታ ላይ ተገኝታ ነበር። እንዳለመታደል ሆኖ በመርከቧ ላይ ያሉ ሰራተኞች በድብቅ ህገወጥ ዕቃዎችን የሚያዟዙሩ በመሆናቸው እሷን በድብቅ የምትሰራ የፖሊስ መኮንን አድርገው ስላሰቡ የቼኒን ችግሮች ይበልጥ እየባሱ ይሄዳሉ። ወዲያውኑ መሳሪያዎቹን ወደ እሷ በመደቀን መተኮስ ይጀምራሉ። ቼኒ በጣም ደንግጣ ምንም እንዳልተፈጠረ ሁሉ በድንገቱ ወደ ፈረሰው ህንፃ እንደገና ትመለሳለች። ኡንዶንግ አሁንም እዚያው አለ። አስከሬኗን ለማግኘት በፍራሹ ውስጥ እየፈለገ ነው። ስለዚህ ቼኒ በድንገት ከበጀርባው በህይወት ተመልሳ ስትመጣ ምንም ሳይነካት ኃይሉን በመጠቀም በድንጋጤ በደመ ነፍስ ይገፋታል። ይህንን የማይቻል ትዕይንት ከተመለከተ በኋላ ኡንዶንግ በመጨረሻ ከ20 ዓመታት በፊት ከነበሩ ሙከራዎች ውስጥ የማይሞት ልጅ የነበረውን አይነት ኃይል እንዳላት በእርግጠኝነት ይረዳል። ይህ በእንዲህ እንዳለ በድርጅት ውስጥ ያለች አንዲት ልጅ ኡንዶንግን ማስታወስ ትጀምራለች። ሌላኛዋ ሴት ፖልሆ ከቁጥር 3972 ጋር ተቀራራቢ ኃይል ስላሏቸው ሁልጊዜ ይጠላው እንደነበር ታስታውሳታለች። ልዩነቱ የኡንዶንግ ችሎታዋ ከሱ በጣም የበለጠ ጠንካራ መሆናቸው ነበር። በተመሳሳይ ጊዜ ቼኒ በሮቢን ቤት ውስጥ ትነቃለች። እዚያም ሮቢን ራሷን ስታገኝቷት ሶን ወደዚያ እንዳመጣት ያስረዳታል። ቼኒ ልብሶቿን ስትፈትሽና ትክክለኛ የጥይት ቀዳዳ ስታገኝ የመርከቡ ክስተት ሙሉ በሙሉ እውነተኛ እንጂ ሌላ ቅዠት እንዳልነበር ትረዳለች። በድንጋጤ ቼኒ አሁን በእርግጥ ልዩ ኃይል ሊኖራት እንደሚችል ለሮቢን ትነግረዋለች። ሮቢን በተመሳሳይ ሁኔታ እንዴት እንደሆነ ሳይረዳ ቀደም ሲል ግድግዳውን እንደበሳው ይነግራታል። ሁለቱ ወዲያውኑ የሶንን ሁኔታ ለመፈተሽ በፍጥነት ይሮጣሉ። ነገር ግን እጁ በአቅራቢያው ካለ የብረት ዕቃ ጋር ተጣብቆ እያለ እሱ ግን ምንም እንዳልተፈጠረ ሁሉ ሲያስመስል ያገኙታል። ቼኒና ሮቢን ወዲያውኑ ሶንም ኃይል እንዳለው ይረዳሉ። ይህም ሶስቱንም በእነሱ እየደረሰ ስላለው ነገር ሙሉ በሙሉ ግራ እንዲጋቡ ያደርጋቸዋል። ሶን ኡንዶንግንም ከተፈጥሮ በላይ የሆነ ችሎታ እንዳሉትና ቀደም ብሎ በዚያው ጠዋት ቼኒን ለመግደል ጭምር እንደሞከረ በጭንቀት ይገልጻል። ይህንን መስማት ቼኒን ወዲያውኑ ያስደነግጣታል። እሷም ሳትዘገይ በስራ ቦታው ሄዳ ኡንዶንግን ለመጋፈጥ ትወስናለች። ሆኖም እሷ ስትደርስ ኡንዶንግ ስለምን እንደምታወራ ምንም እንደማያውቅ ያስመስላል። ደጋግሞ እሷን ለማስወገድ ይሞክራል። ቼኒ ለመተው በጽኑ እምቢ ትላለች። ኡንዶንግ በድንገት የሚሰራው ስራ እንዳለው አስመስሎ ወደ ውጭ ሲሄድ አሁንም መከተሏን ትቀጥላለች። ያኔም ቢሆን ሮቢንንና ሶንንም በግድ ይዛቸው ትሄዳለች። ይህ በእንዲህ እንዳለ የቼኒ አያት መጥፎ ዜና ይደርሳታል። ልታገኘው አቅዳ የነበረው ቾይ በድንገት ህይወቱ አልፏል። አስከሬኑን ለመጎብኘት ስትሄድ ራሱን እንዳጠፋና ከሞቱ በፊት እሷን የሚጠቅስ መልእክት ትቶ እንደነበር ይነገራታል። በደብዳቤው ላይ ቾይ ከ20 ዓመት በፊት ዶክተር ሃ ያለ አግባብ እንደተከሰሱ ጽፏል። እንዲሁም እሳቸው በግላቸው ምንም አይነት ጉዳት እንዳላደረሱ አጥብቆ ይናገራል። ይህ የቼኒ አያት አንድ ሰው እሱን ዝም እንዳሰኘው ወዲያውኑ እንደተረዳ ያደርጋታል። ብዙም ሳይቆይ ዶክተር ሃ የማይሞተውን ልጅ ፍለጋቸውን እንዲቀጥሉ ከሚያዛቸው ምስጢራዊ ደጋፊ በተገኘ እርዳታ በመጨረሻ ከእስር ቤት መፈታታቸውን ይገልጻል። ዶክተር ሃ ከእስር ከተፈቱ በኋላ የሚያደርጉት የመጀመሪያው ነገር የቾይን ቦታ መመርመር ነው። የቼኒ አያት አንድ አስፈላጊ ነገር ልታውቅ እንደምችል ሲረዱ
በድርጅቱ ውስጥ ካሉ ልጃገረዶች አንዷን አስፈሪ የአእምሮ መቆጣጠር ችሎታዋን በመጠቀም ቾይን እንድታጠፋው ይልኳታል። አዲሱ ዋና መስሪያ ቤታቸው ቀደም ሲል በነበረ ሚስጥራዊ ቤተ እምነት ውስጥ እንደተደበቀ ይገልጻል። በዚያው ሰዓት አካባቢ ሁለት የፖሊስ መኮንኖች በከተማው ዙሪያ በቅርቡ እየተከሰቱ ያሉትን ነገሮች ለመመርመር ወደ ቤተ እምነቱ ይሄዳሉ። አንዲት እንግዳ ሴት በደስታ ትቀበላቸዋለች። ከውጭ ሰላማዊና ውብ የሚመስለው ሕንፃ ታስጎበኛቸዋለች። መኮንኖቹ በታችኛው ፎቅ ላይ ያለውን የቤተ እምነት የግል ካፌ በፈገግታ እንደምታሳያቸው ስትነግራቸው ጥንቃቄያቸው ቀስ በቀስ መቀነስ ጀምራል። ወደ ታችኛው ፎቅ ሲገቡ መኮንኖቹ ሁሉ ነገር ምን ያህል የቅንጦትና ምቹ እንደሚመስል በማየት ይደነቃሉ። እነሱ ማይረዱት ነገር ቢኖር መላው አካባቢ በእውነቱ በሴትየዋ ኃይል የተፈጠረ ቅዠት መሆኑን ነው። በቅዠቱ ሙሉ በሙሉ በመታለል መኮንኖቹ በመጨረሻ ምንም አይነት አጠራጣሪ ነገር ሳይጠረጥሩ ቤተ እምነቱን ለቀው ይወጣሉ። ሆኖም ግን ከመኮንኖቹ አንዱ ሊያስረዳው በማይችለው ምክንያት በኋላ ላይ በከፍተኛ ሁኔታ ይሞቀዋል። ይህም ሁሉ ነገር ፍጹም የተለመደ ቢመስልም ባልታወቀ ሁኔታ እረፍት እንዲያጣ ያደርገዋል። ይህ በእንዲህ እንዳለ ቼኒ ሮቢንና ስዎን በመኪናው ውስጥ ኡንጆንግን አስገብተው ስለ ልዩ ኃይል ማለቂያ በሌላቸው ጥያቄዎች ማስጨነቃቸውን ይቀጥላሉ። ኡንጆንግ ያለማቋረጥ በሚወሩ ወሬ ወዲያውኑ ይበሳጫል። ከእነሱ ጋር ምንም አይነት ግንኙነት እንዲኖረው እንደማይፈልግ ያሳያል። ሶስቱ ስለ እንግዳ ችሎታዎቻቸው ጥያቄ መጠየቃቸውን ይቀጥላሉ። ነገር ግን ኡንጆንግ ራሱ ኃይሎቹን ሙሉ በሙሉ እንደማይረዳቸውና በእውነት እንዲህ ማወቅ እንኳን እንደማይፈልግ ይነግራቸዋል። በእነሱ ሙሉ በሙሉ የደከመው ኡንጆንግ በመጨረሻ ከመኪናው ወርዶ ለማምለጥ ይሞክራል። እነሱ ግን በቀላሉ የሚለቁት አይመስሉም። ሆኖም ግን እነሱ ክርክራቸውን እንኳ ከመጨረሳቸው በፊት አንድ የፖሊስ መኪና ከመንገድ ወጥቶ ሲጋጭ በድንገት ይመለከታሉ። ያለምንም ማመንታት ቡድኑ በውስጥ የተጣበቁትን መኮንኖችን ለማዳን በፍጥነት ይሮጣሉ። ኡንጆንግ አንደኛው መኮንን በፍጥነት ሲያወጣው፣ ቼኒ እና ሮቢን ደግሞ ሁለተኛውን ሰው ለማዳን ይሞክራሉ። ነገር ግን የመኮንኑ አካል ባልተለመደ ሁኔታ ያበጠና ከተፈጥሮ ውጭ ይመስል ነበር። ይህም አንድ በጣም አስከፊ ነገር እንዳለ እንዲሰማቸው ያደርጋል። የሚነደው መኪና ከመፈንዳቱ በፊት ቼኒ ወዲያውኑ ስዎን ፈጥኖ ውሃ እንዲፈልግ ትነግረዋለች። እሷና ሮቢን ደግሞ የተጎዳውን መኮንን ከአደጋው ቦታ ለማራቅ አጥብቀው ይሞክራሉ። በተመሳሳይ ጊዜ ኡንጆንግ እዚያ ዝም ብሎ መቆሙን እንዲያቆምና በኃይል እንዲረዳቸው መጮሃን ትቀጥላለች። ኡንጆንግ ሳይወድ በግዱ በመጨረሻ መኪናውን ለማንቀሳቀስ ችሎታውን ይጠቀማል። ነገር ግን ሮቢን ኃይሉን ከሱ የመጣ መስሎት በስህተት ያስባል። በሆነ መንገድ በአንድ ሌሊት ውስጥ አስደናቂ ኃይላትን እንዳዳበረ በኩራት ያምናል። ለብዙ ደቂቃዎች ከታገሉ በኋላ በመጨረሻ መኮንንን ማውጣት ይሳካላቸዋል። በድንገት ስዎን ሙሉ በሙሉ ደንግጦ እየሮጠ ይመለሳል። በውሃ ውስጥ ያለ አንድ እንግዳ ፍጡር እንዳየ በድንጋጤ ይነግራቸዋል። በእርግጥም ማንም አያምነውም። እሳቱን ለማጥፋት በሚሞክርበት ጊዜ ስዎን በስህተት መኪናውን ይነካል። በማግኔት ኃይሉ ምክንያት እጁ ከመኪናው ጋር ተጣብቆ ይቀራል። ሮቢንም እሱን ለማዳን ይሞክራል። በድንጋጤ መኪናው ከመፈንዳቱ በፊት ኡንጆንግ እንዲረዳቸው ቼኒ በከፍተኛ ሁኔታ ትለምነዋለች። ኡንጆንግ ሮቢንን ከስዎን ለመለየት ኃይሉን ወዲያውኑ ይጠቀማል። የመኪናውን አካል በመጠቀም ስዎንን ወደ ኋላ ይጎትተዋል። ከዚያም ፍንዳታውን ለማራቅ ወደ ሩቅ ቦታ ይወረውረዋል። እንዲህ አይነቱ አስፈሪ ነገር አብረው ካሳለፉ በኋላ ቼኒ ባልተለመደ ሁኔታ ትደሰታለች። በይፋ ሱፐር ሂሮ መሆን እንዳለባቸው ለሁሉም በኩራት ትነግራቸዋለች። ኡንጆንግ በእነሱ ግርግር ውስጥ ምንም አይነት ድርሻ እንዲኖረው እንደማይፈልግ በግልጽ ስለሚያውቅ ወዲያውኑ እምቢ ይላል። በአንድ ቦታ ላይ አውርደውት ብቻውን እንዲተውት ብቻ ይጠይቃቸዋል። ይህ በእንዲህ እንዳለ ሮቢንና ስዎን መኮንኖቹን በማዳናቸው ምናልባትም ከከተማው ሽልማት ልትሰጣቸው እንደምትችል በደስታ ያወራሉ። ከነሱ ከተለየ በኋላ ኡንጆንግ ወደ ቤት ይመለስና ሁሉንም ነገር ይበልጥ በትኩረት መመርመር ይጀምራል። ከከተማው መዝገቦች መረጃዎችን ከሰበሰበ በኋላ ሶስቱንም ወደ ልዕለ ሰብ የለወጣቸውን ያ እንግዳ የፍሳሽ ማስወገጃ ውሃ መሆኑን በመጨረሻ ይደርስበታል። ከፖሊስ መኮንኖች አንዱ እንኳ ለውሃው ከተጋለጠ በኋላ ተጎድቶ ነበር። የውሃ መስመሩን ይበልጥ በመከታተል ኡንጆንግ በመጨረሻ ያ የተበከለ ፍሳሽ በቀጥታ ወደ ሚስጥራዊ ቤተ እምነት ዋና መስሪያ ቤት እንደሚመራ ይገነዘባል። ይህም ዶክተር ሃ በሚስጥር እዚያ እንደገና እየሰሩ መሆናቸውን ያረጋግጣል። በተመሳሳይ ጊዜ ቼኒ ሮቢንና ስዎን ያዳኑትን መኮንኖች ሁኔታ ለመፈተሽ ተስፋ በማድረግ ወደ ሆስፒታል ይሄዳሉ። ነገር ግን የእነሱን መግለጫ የሚመስል ምንም አይነት ሰው እዚያ እንዳልገባ ይረዳሉ። የአምቡላንስ አገልግሎት ራሱ ሲያናግሩ መኮንኖቹ ከተወሰዱ በኋላ ያለምንም ፍንጭ ሙሉ በሙሉ መጥፋታቸውን ሲረዱ ደነግጣሉ። ሶስት ወዲያውኑ አንድ የተደበቀ ድርጅት ኃይል ያላቸው ሰዎችን አስቀድሞ አውቆ ሊሆን እንደሚችልና ቀጥሎም በእነሱ ላይ ሊመጣ እንደሚችል መፍራት ይጀምራሉ።
እንዳለመታደል ሆኖ ፍርሃታቸው ሙሉ በሙሉ እውነት ነበር። ድርጅቱ የተለወጡትን መኮንኖች አስቀድሞ ማርኮ በምስጢር ወደ ቤተ እምነቱ ዋና መስሪያ ቤት አጉዟቸዋል። ይህ በእንዲህ እንዳለ የሆነ ያለውን ነገር ሙሉ በሙሉ ከተረዳ በኋላ ኡንዶንግ በዝምታ ለመውጣት ሲዘጋጅ ፖልሆ በድንገት በፊቱ ብቅ ይላል። ፖልሆ ወደ አባታቸው ዘንድ በራስ ፍቃድ ቢመጣ የተሻለ እንደሚሆን ለኡንዶንግ በረጋ መንፈስ ይነግረዋል። ኡንዶንግ ከዓመታት በፊት በሕፃናቱ ላይ ካደረገው ነገር ሁሉ በኋላ ዶክተር ሃ አሁንም በዚያ ስም ሲጠራ በመስማቱ ይጸየፋል። ሆኖም ግን ፖልሆ ለሕይወቱ ትርጉም የሰጠው እሱ ስለነበር በእውነቱ ዶክተር ሃ እንደሚወደው ያስረዳል። ፖልሆ አሁን ዶክተር ሃ ጉድለት ያለባቸው የተለወጡ ሰዎችን እንዲሰበስብና እንዲያስወግዳቸው እንደሚረዳው በኩራት ይገልጻል። ይህንን መስማት በመጨረሻ ኡንዶንግ አሰቃቂውን እውነት እንዲረዳ ያደርገዋል። ለውጡ የተዛባበት ማንኛውም ሰው በድርጅቱ በሚስጥር ይገደላል። መኮንኖቹም የጠፉትን በዚህ ምክንያት ነበር። ከጥቂት ጊዜ በኋላ ቼኒ እንደገና ወደ ኡንዶንግ በፍጥነት በመምጣት በሆስፒታሉ ስለጠፉ መኮንኖች ያገኘችውን ሁሉንም ነገር ትነግረዋለች። ሁላቸውም ያሉበትን አደጋ በመረዳት ኡንዶንግ በሕይወት መኖር ከፈለገች ኃይሏን ከሁሉም ሰው እንድትደብቅ በቁም ነገር ያስጠነቅቃታል። ቼኒ ወዲያውኑ ችሎታዋን በአግባቡ እንዴት መቆጣጠር እንደምትችል እንዲያስተምራት መለመን ትጀምራለች። ነገር ግን ኡንዶንግ ሙሉ በሙሉ ችላ ይላታል። ተስፋ ለመቁረጥ ፈቃደኛ ያልሆነችው ቼኒ በሄደበት ሁሉ እሱን መከተሏንና ያለማቋረጥ በሱ ላይ መጣበቋን ትቀጥላለች። ድንገት ከኡንዶንግ የሥራ ባልደረቦች አንዷ ብቅ ትላለች። ስለዚህ ቼኒ እንዳትታይ ወዲያውኑ በቴሌፖርቴሽን ትጠፋለች። ከጥቂት ቅጽበቶች በኋላ እንደገና ስትታይ ኡንዶንግ በቅጽበት ኃይሏን በመጠቀም ወደ ላይ ያነሳትና በቀጥታ ከጣሪያው ጋር ያጣብቃታል። ቼኒ በመፍራት ፋንታ ትደሰታለች። በመገረም እየሳቀች አንድ ሰው እንዲህ አይነቱን አስደናቂ ኃይል እንዴት ለረጅም ጊዜ ሊደብቅ እንደሚችል ትጠይቀዋለች። ይህም ኡንዶንግ ይህች ልጅ በእውነት ሁሉም ሰው አስቀድሞ ከሚያስባት በላይ እብድ ልትሆን እንደምትችል እንደገና እንዲረዳ ያደርገዋል። ቼኒ አንድ ቀን ከኃይሏ በድንገት ቢጠፋ ምን ሊፈጠር እንደሚችል ኡንዶንግን በጭንቀት ትጠይቀዋለች። ወደ ህይወት ከመመለሷ በፊት አንድ ጊዜ አስቀድማ ስለሞተች ችሎታዋን ማጣት እንደገና ሊገድላት እንደሚችል ትፈራለች። ኡንዶንግ ኃይሏ ቢጠፋ እንኳን እንደማትሞት በረጋ መንፈስ ያረጋግጥላታል። እነዚህ ቃላት መስማት ወዲያውኑ ቼኒን ደስተኛ ያደርጋታል። በደመቀ ፈገግታ ከቢሮ ትወጣና በውጭ ብቻዋን በደስታ ትፈነጥዛለች። ከርቀት ሆና ሲመለከታት ኡንዶንግ ለምን እንደሆነ ሙሉ በሙሉ ሳይረዳ በደስተኛ ስብናዋ ይሳባል። ሆኖም ኡንዶንግ ወደ ውስጥ ሲመለስ ሲል ፖልሆ በአቅራቢያው ሆኖ በምስጢር ቼኒን እየተመለከተ መሆኑን ያስተውልና በማንኛውም ጊዜ ሊያጠቃት እንደሚችል ይረዳል። ፖልሆን በኃይል ወርውሮ ምንም ነገር ሳያስረዳ ኡንዶንግ በፍጥነት ወደ ቼኒ ይቀርብና ከእሱ ጋር ወደ ቢሮ እንድትመለስ ይነግራታል። እሱ በእውነት እየጠበቃት መሆኑን ሳታውቅ ቼኒ በመጨረሻ ሊቀጥራት እንደወሰነ በማሰብ በደስታ ትከተለዋለች። እነሱ በተመለሱበት ቅጽበት ቼኒ ዜናውን ለመንገድ ለአያቷ በደስታ ትደውላለች። አያቷም በተመሳሳይ ሁኔታ እጅግ በጣም ትደሰታለች። የምስራቹን በምግብ ቤት ውስጥ ለሚኖሩ ሁሉ በኩራት ታካፍላለች። ነገር ግን እንዳለመታደል ሆኖ እያከበሩ ሳለ የቼኒ አያት በድንገት ያልጠበቁት እንግዶችን ትቀበላለች። በፊቷ የቆሙት ዶክተር ሃንና እሱን ልክ እንዳዳኝ የሚያመልኩት ልዕለ ሰዎች ነበሩ። እነዚህ ሰዎች ከዓመታት በፊት በማሳደጊያ ፍንዳታ ወቅት እሳቸው እንደታደጓቸው በእውነት ያምናሉ። በዚያን ጊዜ ዶክተር ሃ ወደ ኋላ እየቀሩ እነሱ መጀመሪያ እንዲያመልጡ አድርገዋል። እናም ያንን ቅጽበት በጭራሽ አይረሱትም። ከእስር ቤት ከተፈቱበት ጊዜ ጀምሮ ለእሳቸው ታማኝ ሆነው ቆይተዋል። ማንኛውም ነገር ለማድረግ ፈቃደኛ ናቸው። በተለይም የማይሞተውን ልጅ ማግኘት ከቻሉ የተዛባባቸውን ኃይላቸውን አሁንም ሊያስተካክል እንደሚችል ስለሚያምኑ ነው። ከነሱ ጋር በምታወራበት ጊዜ የቼኒ አያት ከነዚህ ሁሉ ዓመታት በኋላ እንዴት ከእስር ቤት ሊወጡ እንደቻሉ ዶክተር ሃን ትጠይቃቸዋለች። ዶክተር ሃ የታመሙ ህፃናት ለመርዳት ብቻ እንደምትፈልግ አስመስላ ከብዙ ጊዜ በፊት ለምርመራቸው የገንዘብ ድጋፍ ስታደርግ ስለነበር ለሁሉም ነገር በከፊል ተጠያቂነቱ የእሷም መሆኑን በቁጣ ይመልሱላታል። እሷም በድንጋጤ የእሳቸው ሙከራዎች በእውነት ምን ያህል አስፈሪ ደረጃ ላይ ደርሰው እንደነበር በጭራሽ ሳታውቅ እንደነበር አጥብቃ ትናገራለች። ለዶክተር ሃ ለራሷ መዋሸት በተሻለ ሁኔታ እንድትተኛ የሚረዳት ከሆነ ያንን ማመኗን እንድትቀጥልበት በፌዝ ይነግሯታል። በመቀጠልም የማይሞተው ልጅ የት እንዳለ በቀጥታ ይጠይቋታል። የቼኒ አያት ልጁ ከዓመታት በፊት እንደሞተ በጽኑ ትናገራለች። ነገር ግን በዶክተር ሃ አጠገብ ካሉት ልጃገረዶች አንዷ የአእምሮ መቆጣጠር ችሎታዋን በመጠቀም በኃይል እንደገና ትመረምራታለች። በከፍተኛ ተጽዕኖ ስር ብትሆንም እንኳን የቼኒ አያት መልሷን ለመቀየር ፈቃደኛ አትሆንም። ከዚያ በኋላ የማይሞተው ልጅ በእውነት ሊሞት እንደማይችል ይገልጻል። ዶክተር ሃ ለዓመታት በእሱ ላይ ደጋግሞ ሙከራዎችን አድርገው ነበር። ልጁ በአካል ብዙ ጊዜ ቢሞትም በየቅጽበት ግን ሊታሰብ የማይችል ስቃይ የገጠመው ሁልጊዜ ወደ ህይወት ይመለስ ነበር። ይህንን ሁሉ ለመመልከት የተገደደው ኡንዶንግ ራሱ ነበር።
በዚያን ጊዜ ኡንጆንግ ስለማይሞተው ልጅ በጥብቅ ያስብ ነበር። እናም ደጋግሞ ሲሰቃይ ከተመለከተ በኋላ በመጨረሻ ስሜቱን መቆጣጠር አቅቶት ነበር። በከፍተኛ ቁጣ ውስጥ ሆኖ ኡንጆንግ መላውን ተቋም አፈራረሰው። ይህም ከ20 ዓመታት በፊት ለተከሰተው ግዙፍ ፍንዳታ ምክንያት ሆነ። ከዚያን ቀን ጀምሮ የማይሞተው ልጅ ላይ ምን እንደተፈጠረ የሚያውቅ የለም። ኡንጆንግ ራሱ እንኳን በሚስጥር እሱን መፈለጉን ቀጥሏል። ኡንጆንግ ቼኒ ከሞተች በኋላ ወደ ህይወት ስትመለስ ሲያይ በሆነ መንገድ ከማይሞተው ልጅ ጋር ልትገናኝ እንደምትችል ለጥቂት ጊዜ ጠርጥሮ ነበር። ነገር ግን የሚያስታውሰው ልጅ በእርግጠኝነት ወንድ በመሆኑ በመጨረሻ ተሳስቶ እንደነበር ራሱን አሳምኗል። ይህ በእንዲህ እንዳለ ድርጅቱ ለጊዜው ጉዳት ላለማድረስ ይወስንና ምግብ ቤቱን ለቆ ይወጣል። ብዙም ሳይቆይ ቼኒ በውጭ አዲሱን ኃይሏን በደስታ ስታጠቅም ትታያለች። እሷም የቴሌፖርቴሽን ችሎቷን በአግባቡ እንዴት መቆጣጠር እንደምትችል ከተማረች ያለምንም ገንዘብ ቲኬት ወይም የመጓዣ ዘዴ በዓለም ወደ የትኛውን ቦታ መጓዝ እንደምትችል ትረዳለች። በማግስቱ ኡንጆንግ ወደ ቼኒ ደውሎ በእያንዳንድ ስራዎች ላይ እንድትረዳው ይጠይቃታል። እሷ ግን ወዲያውኑ ሮቢንንና ሶንን በግድ ይዛቸው ትመጣለች። የኡንጆንግ የስራ ባልደረቦች እሱ በሆነ መንገድ ከነዚህ ሞይ ሰዎች ጋር አብሮ መስራት መጀመሩን ሲረዳ በትኩረት ይመለከቷቸዋል። ከጥቂት ጊዜ በኋላ የቤተ እምነቱ አባላት ጎዳናዎችን ለማጽዳት እንደመጡ በግልጽ በድንገት ይደርሳሉ። ሆኖም ኡንጆንግ እውነቱን ወዲያውኑ ይረዳል። እነሱ ከዚያ የተገኙ የቼኒ የለውጥ ሂደት ሳይሳካ አልቀረም ብለው ስለጠረጠሩ እሷን ለመማረክ ነበር። ለደህንነቷ በመስጋት ኡንጆንግ ቼኒን፣ ሮቢንንና ሶንን በፍጥነት ይዞ በአንድ ክፍል ውስጥ ይደብቃቸዋል። ስልጠናቸውን ወዲያውኑ እንዲጀምሩና ኃይላቸው መቼና እንዴት እንደሚነቃ በትክክል እንዲረዱ ይነግራቸዋል። ሶስቱ እንግዳ ችሎታቸውን ለመረዳት እየሞከሩ መለማመድ ይጀምራሉ። በተመሳሳይ ጊዜ በቤተ እምነቱ ዋና መስሪያ ቤት ውስጥ ድርጅቱ ኃይሉ የተዛባበትን ሌላ ሰውን በዝምታ ያስወግዳል። ይህ ሲሆን ማየት ከልጃገረዶቹ አንዷን ያስደነግጣታል። እሷም አንድ ቀን ተመሳሳይ ነገር በእነሱ ላይ ሊደርስ እንደሚችል በጭንቀት ትጠይቃለች። ጓደኛዋ አባታቸውን ዶክተር ሃን እንድታመንና በምትኩ የማይሞተውን ልጅ በማግኘት ላይ ማተኮሯን እንድትቀጥል በረጋ መንፈስ ትነግራታለች። ይህ በእንዲህ እንዳለ የቼኒን መጥፋት ሲመረምር የነበረው መርማሪ አያቷን እንደገና ይጎበኛታል። ከምግብ ቤቱ የተወሰዱ የደህንነት ካሜራ ምስሎችን ከተመለከተ በኋላ የተለወጡት ሰዎች በግልጽ የታዩት አንድ ቀረጻ ላይ ብቻ መሆኑን ይገልጻል። ምስሉ ፖልሆ ከርቀት ቼኒን አይቶ ለዶክተር ሃ እሷ ሁልጊዜ በኡንጆንግ አቅራቢያ የምትታይ ልጅ መሆኗን ሲነግራቸው ያሳያል። ዶክተር ሃ ወዲያውኑ ፖልሆ እሷን እንዲይዛት ያዙታል። ነገር ግን ፖልሆ ቼኒ ጋር መድረስ ከመቻሉ በፊት እሷ ድንገት ትጠፋለች። ይህንን ምስል መመልከት የቼኒን አያት ሙሉ በሙሉ ያስደነግጣታል። የልጇ በእውነት ምን እየሆነች እንደመጣች ከምንጊዜውም በላይ እንድትፈራ ያደርጋታል። የቼኒ አያት በደህንነት ካሜራ ምስሉ አስቀድማ ተረብሻለች። ነገር ግን ይበልጥ ያስደነግጣት ነገር ቢኖር የሚያናግራት መርማሪ በድንገት በተሳሳተ ስም ሲጠራት ማስተዋሏ ነው። በዚያ ቅጽበት እውነተኛዋ መርማሪ ከሌላ ቦታ በስልክ ይደውልላታል። በፊቷ የቆመው ሰው ሐሰተኛ መሆኑን ወዲያውኑ ተረዳች። እሱም ቀስ በቀስ በድርጅት ውስጥ ወዳለችው ቅዠት ፈጣሪ ልጅ ሲቀየር ትመለከታለች። ልጅቷ ለአባታቸው የማይሞተው ልጅ መገኛ ቦታ ለማወቅ እንደመጣች በረጋ መንፈስ ታስረዳለች። በከፍተኛ ቁጣ ውስጥ ሆና የቼኒ አያት ትጮህባትና ከ20 ዓመታት በፊት በእነሱ ላይ ያንን ሁሉ ነገር ካደረገ በኋላ ዶክተር ሃን እንዴት አባቴ ብላ ልጠራውን እንደምትችል ትጠይቃታለች። ልጅቷም ገና ያልተለወጡትን ሕፃናት ብቻ አድነው እንደተዋቸው አዋቂዎቹ ሳይሆን ቢያንስ ዶክተር ሃ ከተለወጡት ሕፃናት ጋር አብሮ እንደቆየ ትመልሳለች። ይህንን መስማት የቼኒ አያት ልብ ይሰብረዋል። ምክንያቱም ዶክተር ሃ ሁላቸውንም በስሜት ምን ያህል በጥብቅ እንደተጫወተባቸው ስለምትረዳ ነው። ያም ሆኖ ቅዠት ፈጣሪዋ ልጅ በማስፈራራት የማይሞተውን ልጅ መገኛ ቦታ ለመግለጽ ፈቃደኛ ካልሆነችው ማለቂያ በሌላቸው ቅዠቶች ውስጥ በቋሚ መከራ ውስጥ እንድትኖር እንደምታደርጋት ታስጠነቅቃታለች። የቼኒ አያት እየሳቀች ያለፉት 20 ዓመታት የጥፋተኝነት ስሜትና ስቃይ ቀድሞውኑ እንደ ሲኦል እንደሚሰማት ትነግራታለች። የተበሳጨችው ልጅ በመጨረሻ ቦታውን ለቃ ትወጣለች። እሷ እንደጠፋች የቼኒ አያት ወዲያውኑ እውነተኛውን መርማሪ ታገኘውና ድርጅቱ መጀመሪያ ሳይደርስባት በፊት ቼኒን እንዲያገኛት በከፍተኛ ሁኔታ ትለምነዋለች። ይህ በእንዲህ እንዳለ ኡንጆንግ ከተፈጥሮ በላይ የሆኑ ኃይላቸውን ከሰማይ የተሰጡ ታምራት እንደሆኑ አጥብቆ የሚያምነውና ሙሉ በሙሉ ያበደውን የቤተ እምነቱን ቡድን መሪ ያገኘዋል። ይህ አክራሪ ሰው የፖልሆን ማንኛውንም ትዕዛዝ ያለምንም ጥያቄ ይታዘዛል። እንዲሁም ኡንጆንግ ሊሞት እንደሆነ በረጋ መንፈስ ይነግረዋል። ፖልሆ በድንገት ጥቃት ሰነዝርና ያለምንም ማመንታት የቤተ እምነቱን መሪ ወዲያውኑ ይገድለዋል። በፖልሆና በኡንጆንግ መካከል ፈጣንና ከባድ ውጊያ ይጀምራል። ነገር ግን በውጊያው መሃል ቼኒ በስህተት በቀጥታ ወደዚያ ቦታ በቴሌፖርቴሽን ብቅ ትላለች። በዙሪያዋ በሚነሳው ውድመት እጅግ በጣም ትደነግጣለች።
ፖልሆ አንድን መኪና ወደ እሷ ሲወረውርባት ቼኒ በመደናገጥ ራሷን ወደ ሮቢንና ሶን ተመልሳለች። አሁንም እንደፈራች ቼኒ ኡንጆንግ በአደገኛ ሁኔታ ውስጥ እንዳለ በፍጥነት ታስጠነቅቃቸዋለች። ነገር ግን ሮቢንን በምትይዝበት ቅጽበት ኃይሏ እንደገና ይነሳና በስተት በቀጥታ ወደ ውጊያው ቦታ በቴሌፖርቴሽን ትወስደዋለች። ፖልሆ ሌላ ተሽከርካሪ በቀጥታ ወደ እነሱ በመወርወር ሶስቱንም በአንድ ጊዜ ለመግደል ወዲያውኑ ይሞክራል። ቼኒ ምንም ሳታስብ ወደፊት ትሮጥና ኡንጆንግን ለመጠበቅ ራሷን በፊት ወረውራለች። ሁለቱም ከመኪናው በታች እንዲወድቁ ያደርጋቸዋል። ፖልሆ በመጨረሻ እንዳሸነፈ በራስ መተማመን ያስባል። ነገር ግን ሮቢን ጥንካሬውን በመጠቀም መኪናውን ከነሱ ላይ ያነሰውና በድንገት ይመለከታል። ሙሉ በሙሉ በመገረም ፖልሆ ሮቢንም እንደተለወጠ ይረዳና ሊረጉለት ያለበት ሙከራ እንደሆነ በመግለጽ ያፌዝበታል። ሮቢን ግን እጅግ በጣም ጠንካራ እንደሆነ በማሰብ በኩራት ይንቀሳቀሳል። ከዚያ በኋላ ፖልሆ ምንም ያህል በኃይል ቢያጠቃም ከሮቢን በስተቀር በዙሪያ ያለውን ነገር ሁሉ ይወድማል። ይህ በእንዲህ እንዳለ ቼኒ ራሷንና ኡንጆንግን ከውጊያው ቦታ በስተት እንደገና በቴሌፖርቴሽን ወስዳለች። በዚህ ጊዜ ሁልጊዜ ለመጎብኘት ወደምትመኘው ትክክለኛ ቦታ መድረስ ትችላለች። ነገር ግን እንዳለመታደል ሆኖ አንድ አስከፊ ችግር ይፈጠራል። በጥቃቱ ወቅት አንድ ነገር የቼኒን አንገት ወግቶት ነበር። እሷም በኡንጆንግ አይን ፊት ቀስ በቀስ መሞት ትጀምራለች። ኡንጆንግ ራሷን ስትስት በጭንቀት ይመለከታታል። ከጥቂት ቅጽበቶች በኋላ ግን ሞት ራሱ እምቢ እንዳላት ሁሉ ቼኒ በድንገት እንደገና ትነቃለች። በሆነ ነገር ቼኒ ሙሉ በሙሉ ግራ እንደተጋባች ትቀጥላለች። ኡንጆንግ ግን ቼኒ በሆነ መንገድ ከማይሞተው ልጅ ጋር ልትገናኝ እንደምትችል በውስጡ ይበልጥ በጥብቅ መጠርጠር ይጀምራል። ሆኖም ግን በውጊያው ወቅት ኃይሉን በጣም አጠንክሮ ከተጠቀመ በኋላ ኡንጆንግ በድካም ምክንያት በድንገት ይወድቃል። ፖልሆ የራሱን ችሎታም ከመጠን በላይ በመጠቀሙ ምክንያት በጣም ይዳከማል። ይህም ጁራን በመጀመሪያ ደረጃ ከኡንጆንግ ጋር በግዴለሽነት በመዋጋት በቁጣ እንድትገጽጸው ያደርጋል። ሆራን ፖልሆ ኡንጆንግን ለምን በጥብቅ እንደሚጠላው ትጠይቃለች። ምንም እንኳን ኡንጆንግ ለእሷ ምንም ትርጉም እንደሌለው ብታስመስልም እውነቱ ግን ፍጹም የተለየ ነበር። ከዓመታት በፊት ሆራን በአሰቃቂዎቹ ሙከራዎች ወቅት ኡንጆንግን ለማጽናናት ቅዠት የመፍጠር ችሎታውን ተጠቅም ነበር። ለመጀመሪያ ጊዜ ፈገግ እንዲል ያደረጉት ትናንሽና ደስተኛ ምስሎችን ትፈጥርለት ነበር። ያኔ ለሱ በድብቅ ስሜት ነበራት። አሁንም በጭራሽ አልረሳችሁም። ከውጊያው ካመለጡ በኋላ ቼኒና ሮቢን ራሱን የሳተውን ኡንጆንግን ወደ አፓርታማው ያመጡትና ጉዳቱን አንድ ላይ ለማከም ይሞክራሉ። እሱም በሚያድኑበት ጊዜ የአካሉ ገጽታ ምን ያህል አሰቃቂ ሁኔታ በጠባሳ እንደተሸፈነ ያስተውላሉ። ይህም በህይወት ሙሉ ሊታሰብ የማይችል ስቃይ አሳልፎ መሆን እንዳለበት እንዲረዱ ያደርጋቸዋል። በኋላም ላይ ሮቢንና ሶን ከቡንደር ኪንደር የመጣን አንድ ጠንካራ ሰው ተዋግተው በሆነ መንገድ መትረፋቸውን ለኡንጆንግ በደስታ ያስረዱታል። የቀለዱም ቢሆን ቀናቶቻቸው እያለፉ በሄዱ ቁጥር ህይወታቸው ይበልጥ አደገኛ እየሆነ መምጣቱን ሶስቱም ቀስ በቀስ መረዳት ይጀምራሉ። ሮቢን ከቡንደር ኪንደር የመጣን እጅግ በጣም ጠንካራ ሰው ተዋግተው እንደነበር ለኡንጆንግ በደስታ ሲነግረው፣ ሶን ይህ ማለት እነሱም የድርጅቱ አካል ናቸው ማለት እንደሆነ በጭንቀት ያስባል። ኡንጆንግ ያንን ሀሳብ ወዲያውኑ ውድቅ ያደርገዋል። ድርጅቱ በእውነቱ እነሱን እንደ ውድቅና ጉልት ያለባቸው ሙከራዎች አድርጎ እንደሚቆጥራቸው ያስረዳል። ይህንን መስማት የሶንን በራስ መተማመን ሙሉ በሙሉ ያጠፈዋል። ይህ በእንዲህ እንዳለ የቼኒያት በፖልሆና በኡንጆንግ መካከል የተደረገውን ውጊያ በሚስጥር እንደሚመረምርላት መርማሪዎች ትልካለች። ወደ ፈረሰው የውጊያ ቦታ ሲደርስ በየቦታው የሰው ደም ያገኛል። ነገር ግን የደሙ ባለቤት ማን እንደሆነ ማወቅ አይቻልም። ወደ ኡንጆንግ አፓርታማ ስንመለስ ቼኒ እሱ ላለፈበት ነገር ሁሉ በእውነት ስላዘነች በዝምታ አጠገቡ ትቆያለች። እሱ ተኝቶ እያለ በህልም ውስጥ እናቱን በለስላሳ ደም ሲጠራት ትሰማለች። በድምፅ ውስጥ ያለው ስቃይ በጥልቅ ይነካታል። እሱ ሳያውቀው እንኳ እጇን አጥብቆ መያዙን ስለቀጠለ በጥንቃቄ አጠገቡ ትቆያለች። ቆየት ብሎ ቼኒ ወደ አያቷ ቤት ትሄድና የተወሰኑ እቃዎችን ይዛ ትመለሳለች። የኡንጆንግን የተበላሸ አፓርታማ ታጸዳለች፣ እንዲሁም ምግብ ታበስላለች። ኡንጆንግ ከእንቅልፉ ነቅቶ ያደረገችለትን ነገር ሁሉ ሲመለከት ላለማሳየት ቢጥርም በዝምታ ስሜታዊ ይሆናል። በማግስቱ በስራ ቦታ ኡንጆንግ ቼኒን፣ ሮቢንንና ሶንን አስቀድመው ቢሮውን ሞልተው ስለ ቡንደር ኪንደርና እንዴት እነሱ መዋጋት እንደሚችሉ በጥያቄ ሲጠብቁት ያገኛቸዋል። ኡንጆንግ የቡንደር ኪንደር አባላት እጅግ በጣም አደገኛ መሆናቸውና ሁላቸውም በቀላሉ ሊገድሏቸው እንደሚችሉ፣ ስለዚህ መራቅ የተሻለ እንደሆነ በንቀት ያስጠነቅቃቸዋል። እንዳለመታደል ሆኖ ሆራን ውይይታቸውን በሚስጥር በጆሮዋ ትሰማለች። ኡንጆንግ እነዚህን ሰዎች ሲጠብቅ በማየቷ ግራ ትጋባለች። ይበልጥ ያስገረማት ነገር ቢኖር ኡንጆንግ እነሱን ጦራቸው ከመሄድ ይልቅ ራሱ በግሉ እያሰለጠናቸው መሆኑን ስትደርስበት ነው።
በስልጠናው ወቅት ኡንዶንግ ኃይላቸው መቼ በትክክል እንደሚነቃ እንዲረዱ ይነግራቸዋል። በመጨረሻም የሮቢን ጥንካሬ አንድ ሰው ሲያዋርደው ወይም ሲያናድደው እንደሚመጣ ይደርሱበታል። የሰውን ችሎታ ደግሞ ሲዋሽ የሚነሳ ቢሆንም አሁንም ሙሉ በሙሉ መቆጣጠር አይችሉም። የቼኒ ቴሌፖርቴሽን ግን የሚነቃው የልብ ምቷ በከፍተኛ ሁኔታ ሲጨምር ብቻ ነው። በተከታታይ ሊያነቁት ስላልቻሉ ቼኒ መበሳጨት ትጀምራለች፣ ተስፋ ትቆርጣለች። በድንገት በረሮ አይታ በመደናገጥ በፍርሃት ወዲያውኑ ልትገድለው ትሞክራለች። ይበልጥ እንግዳ የሆኑ ነፍሳት በዙሪያቸው በድንገት በየቦታው ስለሚታዩ ኡንዶንግ አንድ ስህተት ነገር እንዳለ ወዲያውኑ ይረዳል። ሆራን እርስ በርሳቸው እንዲፋለሙ ለማድረግ የቅዠት ችሎታዋን በመጠቀም ቅዠቶችን እንዲያዩ እያደረገቻቸው እንደነበር ይገለጣል። ሆራን ቆየት ብላ ኡንዶንግን በቀጥታ በመጋፈዝ ከቀድሞ ቤተሰቡ ይልቅ እነዚህን ሰዎች ለምን መምረጥ እንደቀጠለ ትጠይቀዋለች። ኡንዶንግ አሁን ዶክተር ሃንና ድርጅቱን ስትከላከል በመስማቱ በተለይም ሁላቸውም አሁንም አንድ ቤተሰብ መሆናቸውን አጥብቃ ስትናገር ይበሳጫል። ሆራን መስመሩን ማለፍ ስትጀምር ኡንዶንግ ከቡድኑ እንድትርቅ ያስገድዳታል። ይህም ቅዠቱን ወዲያውኑ እንዲጠፋ ያደርጋል። በዚያኑ ምሽት አብረው በዝምታ ተቀምጠው ሳለ ኡንዶንግ በመጨረሻ ስለ ሆራን እውነቱን ለቼኒ ይነግራታል። እሷም የማይሞተው ልጅ እየፈለገች እንደሆነ ያስረዳል። እንዲሁም ከዓመታት በፊት ያ የማይሞተው ልጅ ለሱ በጣም ቅርብ የሆነ ሰው እንደነበር ይገልጻል። ሙከሮቹ ምንም ያህል ጊዜ ቢጎድሉትም ልጁ በእውነት ሊሞት አይችልም ነበር። ሆኖም ኡንዶንግ በመጨረሻ ለብዙ ዓመታት ፈልጎ ስላጣው ምናልባትም ለዘላለም ጠፍቶ ሊሆን ይችላል ብሎ ማመን ጀምሮ ነበር። ቼኒ ግራ በመጋባት ልጁ በእውነት የማይሞት ከሆነ ይህ እንዴት ሊሆን እንደሚችል ትጠይቃለች። ኡንዶንግ ቼኒ ራሱ አስቀድማ ከሞት መትረፏን ከመጀመሪያውም እሷን የጠረጠረበት ምክንያት በትክክል ይህ እንደሆነ በረጋ መንፈስ ይመልሳል። በተጨማሪም የቼኒያት ለዓመታት የዶክተር ሃን ሙከራዎችን በሚስጥር በገንዘብ ትረዳ እንደነበር ይገልጽላታል። ይህ ቼኒን ሙሉ በሙሉ ያሳዝናታል። የ7 ዓመት ልጅ እያለች ስለተደረገላት የልብ ቀዶ ጥገና ለመጠየቅ ወዲያውኑ ወደ አያቷ በፍጥነት ትሄዳለች። አያቷም በዚያን ጊዜ የቼኒ ልትሞት ተቀረባ እንደነበር በእንባ ትናዘዛለች። በዚያው ሰዓት አካባቢ የላቦራቶሪ ፍንዳታው ተከስቶ ነበር። የማይሞተው ልጅ አሁንም በተቋሙ ውስጥ በሕይወት ነበር። ቾይ የማይሞተውን ልጅ ልብ ወደ ቼኒ ማዛወር ሕይወቷን ለማዳን ብቸኛው መንገድ እንደሆነ አሳምኗት ነበር። ይህንን መስማት ቼኒን ክፉኛ ያሳዝናታል። ምክንያቱም የእሷ መትረፍ በአንድ ንጹህ ልጅ ላይ ለደረሰው ስቃይ ምክንያት መሆኑን እንዲሁም አያቷ ሳታውቅ ያንን አሰቃቂ ሙከራ በገንዘብ እንደረዳች ስለተገነዘበች ነው። የጥፋተኝነት ስሜቱን መቋቋም ስላልቻለች ቼኒ ከዚያ በኋላ ኡንዶንግን ፊት ለፊት ማየት ሙሉ በሙሉ አቅቷት በጎዳናዎች ላይ ብቻዋን እያለቀሰች ትዞራለች። ኡንዶንግ ሰይቃዋን ሲያስተውል እንድታወራ ሳይገፋፋት ከርቀት በዝምታ ይከተላታል፣ እንዲሁም ይጠብቃታል። ቼኒ ወደ ቤት ለመመለስ እምቢ ትላለች። በምትኩ በሮቢን ቤት ታድራለች። በማግስቱ ጠዋት ወደ ስራ ቦታ እንኳን አትመጣም። ይህም ኡንዶንግ ስለ እሷ ይበልጥ እንዲጨነቅ ያደርገዋል። ይህ በእንዲህ እንዳለ በቤተ እምነት ውስጥ የቼኒ አያት እዚያ እየሆነ ያለውን ነገር ሙሉ በሚስጥር እንዲቀርጽላት መርማሪውን ትልካለች። ምስሉ የቤተ እምነቱ አባላት በእውነት ፖልሆና ተከታዮቹ መለኮታዊ ታምራት እንዳሏቸውና ዓመቱን ከማለቁ በፊት የዓለም መጨረሻ እንደሚሆን እንደሚያምኑ ያሳያል። ፖልሆ አንድ የአካል ጉዳተኛ ልጅ ተነስቶ እንደገና እንዲራመድ ለመርዳት ኃይሉ በፊታቸው ይጠቀማል። ይህም ሰዎች ይበልጥ እንዲያመልኩት ያደርጋቸዋል። ቆየት ብሎ በዚያኑ ምሽት ቼኒ በመጨረሻ ኡንዶንግን እንደገና ትጎበኘዋለች። ባያት ቅጽበት ቀኑን ሙሉ ምንም ነገር እንዳልበላች ያስተውላል። ስለዚህ ራሱ ምግብ ሊገዛላት ወደ ውጭ ይዟት ይሄዳል። ቼኒ የአያቷ ድርጊት በተዘዋዋሪ የኡንዶንግን የልጅነት ጊዜ ስላጠፋውና እሱ በጣም የሚያስብለትን ሰው ስለወሰደበት እንዴት ይቅርታ መጠየቅ እንዳለባት እንደማታውቅ በስሜት ትነግረዋለች። ኡንዶንግ ምንም ነገር የእሷ ጥፋት እንዳልነበረና እሷ ምንም ነገር ከመረዳቷ ከብዙ ጊዜ በፊት በአዋቂዎች በተፈጸሙ ኃጢአቶች ራሷን መውቀሷን ማቆም እንዳለባት በለስላሳ ድምፅ ይነግራታል። በኋላ ላይ በዚያ ነው ምሽት ቼኒ አያቷን ታገኛትና ባለፈው ጊዜ በሆነው ነገር ላይ አሁንም ሙሉ በሙሉ ይቅር ልትላት እንደማትችል ትነግራታለች። ሆኖም ግን ማንም ሰው አያቷን እንዲጎዳት በጭራሽ እንደማትፈቅድም ግልጽ ታደርጋለች። እነዚያን ቃላት መስማት አያቷን በስሜት ያናውጣታል። ምክንያቱም ከሁሉም ነገር በኋላም ቢሆን ቼኒ አሁንም ባጠገቧ ለመቆም መምረጧ ነበር፣ ባጠገቧ ለመቆየት መምረጧ ነበር። ነገር ግን አያቷ በመጨረሻ ነገሮች የተስተካከሉ እንደሆነ ስታስብ ቼኒ ንብረቶቿን ሁሉ ትሰበስብና በድንገት ወደ ኡንዶንግ አፓርታማ ትዘዋወራለች። ሁኔታውን ይበልጥ ምስቅልቅል ለማድረግ ቼኒ አንድ ወንድና አንድ ሴት ብቻቸውን በአንድ ላይ መቆየታቸው ተገቢ ስላልሆነ ሮቢንንም አብረው ይዘው እንደመጣች ለኡንዶንግ በራስ መተማመን ትነግረዋለች። ኡንዶንግ መናገር ሲያቅተው ድረስ ይገረምና ሁኔታውን ለመቀበል ይገደዳል። ቢያንስ ስወንም አብሮ ባለመምጣቱ ተረጋግቶ በመጨረሻ እንቅልፍ ይወስደዋል። ነገር ግን እንዳለመታደሩ ልክ በቀጣዩ ጠዋት
ኡንዶንግ አስቀድሞ በስራ ቦታው ደክሞት እያለ ሶን ወደ አፓርታማው ይደርስና እዚያ ቁርስ መመገብ ይጀምራል። የኃይላቸውን ስልጠናም ሲቀጥል በመጨረሻ በሶን ችሎታ በስተጀርባ ያለውን ትክክለኛ መነሻ ይደርሱበታል። የእሱ ኃይል የሚነቃው በዋሻ ቁጥር ነው። የቼኒ ቴሌፖርቴሽን ደግሞ የልብ ምቷን በፍጥነት በመጨመር ቁጥር ይነቃል። ካፌን ወዲያውኑ በእሷ ላይ ተጽዕኖ እንደሚያሳድር በመጨረሻ ይገነዘባሉ። ስለዚህ ቡና በጠጣሽ ቁጥር ሳትቆጣጠረው ከአንድ ቦታ ወደ ሌላ ቦታ መጥፋት ትጀምራለች። ቼኒ በመደናገጥ ፋንታ በዚህ ነገር መደሰት ትጀምራለች። ኃይሏን ተጠቅማ ለገበያ በመዘዋወርና የተለያዩ ቦታዎችን በነፃነት በመቃኘት ትጓዛለች። ኡንጆንግ ሌላ ሰውን ይዛ ቴሌፖርት ማድረግ ትችል እንደሆነ ይጠይቃታል። ቼኒ ወዲያውኑ እሱን ትይዘውና በቀጥታ ወደ ባህር ዳርቻ ትወስደዋለች። እዚያም ሁልጊዜ በእሷ ላይ ለሚያፌዝባት ነገር እንዳይበቀል በዚያው ጥላው ልትሄድ ትወስናለች። ነገር ግን እሷ በመጨረሻ እሱን ለመውሰድ እስክትመለስ ድረስ ኡንጆንግን ያለማቋረጥ ስልኳ ላይ ይደውላል። በጣም አስቂ ክፍል ኡንጆንግ በድንገት ወደ እሷ በሮጠ ቁጥር የቼኒ የልብ ምት እንደገና ስለሚጨምር በስተት ትጠፋለች። ኡንጆንግ በመጨረሻ ተስፋ ቆርጦ በተለመደ የመጓጓዣ ዘዴ ብቻውን ወደ ቤት እስኪመለስ ድረስ ይህ በተደጋጋሚ መከሰቱን ይቀጥላል። በመጨረሻ ሲመለስ ቼኒ ልደቱን በማክበር ታስደንቀዋለች። ኡንጆንግ ራሱ ልደቱ መሆኑን እንኳ አላስታወሰውም ነበር። ቼኒ ኬክ ለመግዛት ወደ ውስጥ ትሄዳለች። ከዓመታት በኋላ ለመጀመሪያ ጊዜ ኡንጆንግ በእውነት ደስተኛ ይመስላል። ነገር ግን ኡንጆንግ ሰዎችን በጣም በፍጥነት ማመን እንድታቆም ለቼኒ ሲነግራት ድባቡ በድንገት ይቀየራል። እሷ ከመረዳቷ በፊት በምትጠጣው ነገር ውስጥ በሚስጥር መደንዘዣ መድኃኒት ጨምሮበት ነበር። ኡንጆንግ ከዶክተር ሃ ጋር አስቀድሞ ስምምነት አድርጎ እንደነበር እዚያ በኋላ ይገልጻል። ስለ እውነተኛ ቤተሰቡ መረጃና ዋናውን ፋይሉን እንደማግኘት ኡንጆንግ የማይሞተውን ልጅ በመፈለግ ላይ እንዲረዳቸው ተስማምቷል። ይህ በእንዲህ እንዳለ ሶን ሁለቱም ኡንጆንግና ቼኒ መጥፋታቸውን ከተረዳ በኋላ ይጠረጥራል። እነሱን ለመፈለግ ሲሄድ በስተት የኡንጆንግን ክደት ይደርስበትና ይደነግጣል። ሮቢን ለማስጠንቀቅና ቼኒን ለማዳን በፍጥነት ይሮጣል። ነገር ግን እሱ ሁልጊዜ የማይረባ ወሬ ስለሚያወራ መጀመሪያ ላይ ማንም አያምነውም። ሶን በተስፋ መቁረጥ ስሜት ውስጥ ሆኖ ከእሷ ጋር መኖር እንደማይችል ለሚስቱ ጨምሮ ይነግራታል። ነገር ግን ያንን በተናገረበት በትክክለኛው ቅጽበት በዋሽ ቁጥር ኃይሉ ስለሚነቃ እጁ በድንገት ከአንድ ነገር ጋር ይጣበቃል። የገዛ ችሎታዋን እንኳን እየዋሽ መሆኑን ማወቁን ሲረዳ እዛ ቦታ ላይ ወዲያውኑ ማልቀስ ይጀምራል። ይህ በእንዲህ እንዳለ ሌሎች ምን እየተከሰተ እንዳለ ፍንጭ እንኳ ሳይኖራቸው ቼኒ ሙሉ በሙሉ ወደ ምስጢራዊ ተቋም ትወሰዳለች። በቤተ ሙከራው ውስጥ የዶክተር ሃ ቡድን ቼኒን ለማደንዘዝ ይዘጋጃል። እሷ ግን በድንገት ቀድማ ትነቃለች። መላውን ቦታ አስፈሪ ፊልም ላይ እንዳለ ያበደ ሳይንቲስት የከርሰ ምድር ላቦራቶሪ እንዲመስል በመግለጽ ማሾፍ ትጀምራለች። ዶክተር ሃ የእሷን ቀልዶች ሙሉ በሙሉ ችላ በማለት በረጋ መንፈስ ሙከራዎችን ማዘጋጀታቸውን ይቀጥላሉ። ቼኒ በፍጥነት በማሰብ የቡና ጄሊ ከኪሷ በድብቅ ታወጣለች። በበላቸው ቅጽበት የልብ ምቷ በከፍተኛ ሁኔታ ይጨምራል። እናም ወዲያውኑ በቴሌፖርቴሽን ትጠፋለች። በተመሳሳይ ጊዜ ኡንጆንግ በመጨረሻ የተደበቀውን ፋይሉን ይከፍትና ስለ ቤተሰቡ እውነት ይደርስበታል። አባቱ ሞቷል፣ እናቱ ግን አሁንም በሆነ ቦታ በሕይወት አለች። እሱ በድንጋጤ ውስጥ እንዳለ ቼኒ በድንገት በቀጥታ በፊቱ ብቅ ትላለች። በከፍተኛ ቁጣና በልብ ስብራት ውስጥ ሆና ትይዘውና ለምን እንደ ከዳት እንዲነግራት ተጠይቀዋለች። ኡንጆንግ ሌላ የቡና ጄሊ በዝምታ ይሰጣታል። ካፌን የቴሌፖርቴሽን ኃይሏን እንደሚያነቃው ለዶክተር ሃ ሆን ብሎ በጭራሽ እንዳልነገራቸው ይገልጽላታል። በእውነቱ እሷ የምታመልጥበትን መንገድ በሚስጥር ሰጥቷት ነበር። ቼኒ በስሜት ከመዋጧ የተነሳ ልታለቅስ ትደርሳለች። በማፈርና ሁኔታውን ለማስተካከል ስትሞክር ሳታስበው በስተት እንደገና በቴሌፖርት ትጠፋለች። ነገር ግን ልክ እንደ ሞኝ በቀጥታ ወደ ቤተ ሙከራ ውስጥ ትመለሳለች። በዚህ ጊዜ ጠባቂዎቹ ወዲያውኑ ራሷን እንድትስት ያደርጓትና የቀዶ ጥገና ክፍሉን ሙሉ በሙሉ ያዘጋጃሉ። ቼኒ እንደገና ስትነቃ ዶክተር ሃ የቀሩት ህጻናት እንዲተርፉ እሷን መስዋዕት ሊያደርጓት እንደሆነ ያስረዷታል። ደስታቸው ከሙከራዎቻቸው ስኬት ጋር ሲነጻጸር የቼኒ ህይወት ምንም ትርጉም የለውም። ሙሉ በሙሉ የልብ ስብራት የደረሰባት ቼኒ ቢያንስ ኡንጆንግ ያገኘው ነገር እንዳለ በዝምታ ትጠይቃለች። ዶክተር ሃ በመጨረሻ እናቱ ያለችበትን ቦታ ስላወቀ ኡንጆንግ ሽልማቱን አስቀድሞ እንደተቀበለ በረጋ መንፈስ ይመልሳል። ኡንጆንግ በመጨረሻ እናቱ ያለችበትን ቦታ ማወቁን መስማት የቼኒ ልብ ሙሉ በሙሉ ይሰብረዋል። በውስጧ እሱን ሙሉ በሙሉ መጥላት እንኳን አትችልም። ምክንያቱም ክደቱ ከበስተጀርባ ያለው ምክንያት በሚያሳምን ሁኔታ ልትረዳው የሚገባ ሆኖ ስለሚሰማት ነው። በማግስቱ ጠዋት የቼኒ አያት ራሷን አዘጋጅታ ከዓመታት በፊት ለቀድሞ ፕሮጀክት የገንዘብ ድጋፍ ያደረገውን ሁለተኛ ባለሀብት ለማግኘት ትሄዳለች። ነገር ግን ስትደርስ እሱ አስቀድሞ ወደ ቤተ እምነቱ እንደተዛወረ ትረዳለች። ያንን በሰማችበት ቅጽበት ፍርሃት ልቧን ይሞላል።
ምክንያቱም ቼኒ በከፍተኛ አደጋ ውስጥ እንዳለች ወዲያውኑ ስለምትገነዘብ ነው። በተመሳሳይ ጊዜ ሶን ኡን ጆንግ ከዶክተር ሃ ጋር ስላደረገው ስምምነትና ስለ ቼኒ መታገት የደረሰበትን ሁሉ ነገር በመጨረሻ ለሮቢን ነግረዋል። ሮቢን ዜናውን ሲሰማ አእምሮን ሙሉ በሙሉ ያጣና ወዲያውኑ ቼኒን ማዳን እንዳለባቸው አጥብቆ ይናገራል። ሶን ሞኝ መሆኑን እንዲያቆምና በምትኩ ራሱን እንዲያድን ደጋግሞ ይነግረዋል። ሮቢን ግን ወደኋላ ለማፈግፈግ ፈቃደኛ አይሆንም። ምክንያቱም በትምህርት ቤት እያሉ እሱን የጠበቀችው ብቸኛዋ ሰው ቼኒ ነበረች። ከዓመታት በፊት ሁሉም ሰው ሁልጊዜ ያዋርደውና ያጥቀው ነበር። ነገር ግን ቼኒ ጓደኛው ከሆነች በኋላ ሰዎች እሱን ለመንካት በጣም መፍራት ጀምረው ነበር። ሮቢን የሚያደርገው የመጀመሪያው ነገር ኡንጆንግን በቀጥታ በመጋፈጥ ቼኒ የት እንደታሰረች እንዲነግረው መጠየቅ ነው። ኡንጆንግ መጀመሪያ ላይ ለመመለስ ፈቃደኛ አይሆንም። ነገር ግን ከዚያ በኋላ የቼኒ አያትም ትደውልለታለች። ወደ ቤቷ ሲሄድ በስህተት የቼኒን የህይወት ምኞት ዝርዝር ያያል። እሱም ከሞቷ በፊት ልታሳካቸው ያቀደቻቸው ቀላል ህልሞች የያዘ ሲሆን እስከ 30 ዓመት ዕድሜዋ ድረስ ረጅም ዕድሜ መኖር ይጨምር ነበር። የእሷን ምኞት ማንበብ ልቡን ይሰብሯል። የቼኒ አያት ለኡንጆንግ ከልብ ይቅርታ ትጠይቀዋለች። ምክንያቱም በገንዘብ በረዳችው ፕሮጀክት ከጠፉት ህጻናት አንዱ እሱ እንደነበር አሁን ስለተረዳች ነው። ኡንጆንግ ይቅርታ አሁን ያለፈውን ነገር ሊያስተካክል እንደማይችል በቅዝቃዜ ይነግራታል። ያም ሆኖ አሁን የልጅ ልጇን ከማዳን ውጭ ሌላ ምንም ነገር ስለማታስብ ቼኒ የት እንዳለች እንዲነግራት ትለምነዋለች። ኡንጆንግ ሳይመልስ ይወጣል። ነገር ግን በውጭ ሮቢንና ሶን እሱን መከተላቸውን በመቀጠል ስለ ቼኒ በጭንቀት ይጠይቁታል። በመጨረሻም ኡንጆንግ ከእውነታቸው መሸሹን ያቆማል። ከቼኒ አያት ጋር እንደገና ይገናኝና እናቱን ለማግኘት በጣም ጓጉቶ ስለነበር ቼኒን አሳልፎ እንደሰጣት ያምናል። በሚያስደንቅ ሁኔታ እሱን ከመጥላት ይልቅ አያቷ ስቃዩን ትረዳለች። ወዲያውኑ ቼኒን ለማዳን እንደምትረዳው ቃል ትገባና የሚያግዟቸውን ሰዎች ትሰበስባለች። ኡንጆንግ በመቀጠል ወደ ስራ ይመለስና የቤተ እምነቱን ተቋም የውስጥ ዝርዝር ካርታ ከስራ ኃላፊው በሚስጥር ይጠይቃል። ካርታውን ካገኘ በኋላ ቡድኑ በመጨረሻ ቼኒን የማዳን እቅድ ማዘጋጀት ይጀምራል። ይህ በእንዲህ እንዳለ በከርሰ ምድር ቤተ ሙከራ ውስጥ ዶክተር ሃ የቼኒን ደም በመጠቀም ጊዜያዊ ሴረም በተሳካ ሁኔታ ይፈጥራል። በቤተ ሙከራ እጢዎች ላይ ሲሞክሩት ውጤቱ በእውነት ይሰራል። ይህም በማይታመን ሁኔታ እንዲደሰቱ ያደርጋቸዋል። ሆኖም ግን የተለወጡት ልጆች ይጨነቃሉ። የማይሞተው ልጅ አስቀድሞ አግኝተውት እንደነበር ለምን በጭራሽ እንዳልነገራቸው መጠየቅ ይጀምራል። ጁራን ትጠራጠርና የዶክተር ሃን የአእምሮ ለመቆጣጠር ኃይሏን ለመጠቀም ትሞክራለች። ነገር ግን እሳቸው በምትኩ ልክ እንደ ልጁ ምን ያህል እንደሚወዷት በማስታወስ ስሜቷን በቀላሉ ይቆጣጠሩታል። በአሳዛኝ ሁኔታ እንደገና በውሸታቸው ትታለላለች። ከቤተ እምነቱ ውጭ የከተማው ሰዎች ከፍተኛ ረብሻ መፍጠር ሲጀምሩ በድንገት ግርግር ይነሳል። በእውነቱ መላው ነገር ኡንጆንግ፣ ሮቢን፣ ሶንና መርማሪው በጀርባ በር በሚስጥር ወደ ውስጥ እንዲገቡ የጠባቂዎችን ትኩረት ለማስቀየር የተነደፈ የቼኒ አያት እቅድ አካል ነበር። ወደ ውስጥ ዘልቀው በሚገቡበት ጊዜ ከወንዶች አንዱ ኡንጆንግን ይለየዋል። እሱም ከፕሮጀክቱ ጋር ግንኙነት ከነበራቸው ህጻናት አንዱ እንደነበር በስሜት ይገልጻል። ከዓመታት በፊት ኡንጆንግ ላብራቶሪውን ስላፈራረሰው እሱና ሌሎች 20 ህጻናት ሙከራዎችን በእነሱ ላይ መጀመር ከመቻላቸው በፊት አመልጠው ነበር። ያንን እውነት መስማት ኡንጆንግን በጥልቅ ይነካዋል። ምክንያቱም ለመጀመሪያ ጊዜ በዚያ ቀን በእውነቱ የሰዎችን ህይወት ማዳኑን ተረዳ። ቡድኑ በመጨረሻ ቀዶ ጥገናውን ከመጀመሩ በፊት ቼኒ ጋር ለመድረስ እየሞከሩ ጠባቂዎችን እርስ በርስ በመጣል በአንድነት ወደ ተቋም ይገሰግሳሉ። በተመሳሳይ ጊዜ ቼኒ የእሷን ልብ በንቅለ ተከላ ለመውሰድ ያቀደውን አንድ ሀብታም አዛውንት ይዘው መምጣታቸውን ስትደርስበት በጣም ትደነግጣለች። በከፍተኛ ቁጣ ውስጥ ሆና ይህ አዛውንት ደግሞ ዓለምን ሊያድን የታሰበ መሆኑን ዶክተር ሃን በፌዝ ጠይቀዋለች። ዶክተር ሃ ከእሷ በተለየ መልኩ ያ ሰው ሀብታምና አስፈላጊ በመሆኑ የማይታመነውን ልብ ከእሷ በላይ እንደሚገባው ይመልሱለታል። ቼኒ ያንን ቃል ከሰማች በኋላ በመጨረሻ ስሜቷ ይፈነዳል። ህይወቷ ምንም ዋጋ እንደሌለው ተደርጎ መወሰዱን ለመቀበል ፈቃደኛ አትሆንም። በእንባ እየታጠበች እሷ ለአያቷ ለጓደኞቿና በእውነት ለሚወዷት ሰዎች ሁሉ ትልቅ ቦታ ያላት መሆኗን ትነግራቸዋለች። መሞት እንደማትፈልግም በጩኸት ትገልጻለች። በከፍተኛ ሁኔታ ብትፈራም እንኳን ባላት ጥንካሬ ሁሉ መቃወሟን ትቀጥላለች። ቀዶ ጥገናው ከመጀመሩ በፊት ኡንጆንግ፣ ሮቢንና ሶን በመጨረሻ ወደ ክፍሉ ጽፍ ይገባሉ። በጣም ከመዘጌቱ በፊት ቼኒን ለማዳን ከሁሉም ሰው ጋር እየተዋጉ የቀዶ ጥገና ቦታውን ሙሉ በሙሉ ያፈርሱታል።
ኡንጆንግ በድንገት ወደ እሷ በፍጥነት ሲሮጥ ቼኒ በስሜት በጥልቅ ትነካለች። እሱ የቴሌፖርቴሽኑ ኃይሏ ወዲያውኑ እንደሚነቃ አውቆ የልብ ምቷ እንዲጨምር ሆን ብሎ ወደ እሷ በጣም ይቀርባል። ልቧ በፍጥነት መምታት በጀመረበት በዚያ ቅጽበት ቼኒ ልክ ኡንጆንግ ባቀደው መሰረት ከቤተ ሙከራው በቴሌፖርቴሽን ትጠፋለች። ከመጥፋቷ በፊት ወደ አንድ አስተማማኝ ቦታ እንድትሄድ በዝምታ ይነግራታል። ቼኒ በቀጥታ ወደ ኡንጆንግ አፓርታማ መሄድን ትመርጣለች። ቼኒ ሌሎችን ለመርዳት ተመልሳ ለመሄድ እዚያ ራሷን እያዘጋጀች ሳለ ኡንጆንግ በድንገት ከፖልሆ እና ከሆራን ጋር ብቻውን ይጋፈጣል። ፖልሆ ከእንግዲህ የመነጋገር ፍላጎት የለውም። በፊቱ ያለውን እያንዳንዱን ሰው ወዲያውኑ ለማጥፋት ይሞክራል። እሱን ለመቃወም የደፈረው ብቸኛው ሰው ሮቢን ቢሆንም እሱም በሚያስደንቅ ሁኔታ በዚህ ጊዜ ለመሸሽ ፈቃደኛ አይሆንም። ይህ በእንዲህ እንዳለ ሆራን በአካል ከማጥቃት ይልቅ በኡንጆንግ ላይ ስለ ልቦና ጥቃት መሰንዘር ትጀምራለች። የድሮ ጓደኛው ለእርዳታ በከፍተኛ ሁኔታ ሲለምን እንዲያይ ታደርገዋለች። ስሜቱ ኡንጆንግን ይከብደዋል። ይህም ኃይሉ ቁጥጥር አጥቶ በዙሪያቸው ያለው መላውን አካባቢ እንዲያናውጡ ያደርገዋል። በዚህ ሁሉ ሁከት ውስጥ ሶን በተስፋ መቁረጥ ስሜት ደጋግሞ መዋሸቱን ይቀጥላል። በኡንጆንግ ኃይል ወደ ሩቅ ቦታ እንዳይወረወር በኃይሉ ከመሬት ጋር መጣበቅ አለበት። ቼኒ በመጨረሻ በቴሌፖርት ተመልሳ ትመጣለች። ሙሉ በሙሉ ቁጥጥሩን ከማጣቱ በፊት እሱን ለማረጋጋት በቀጥታ ወደ ኡንጆንግ ትሮጣለች። በሚያስደንቅ ሁኔታ እሷ ወደ እሱ በደረሰችበት ቅጽበት እሱ ወዲያውኑ ይረጋጋል። ኡንጆንግ በዚያን ጊዜ የልጅነት ጓደኛውን በእውነት ማዳን ይፈልግ እንደነበር፣ ነገር ግን በቀላሉ ሊያደርገው እንዳልቻለ ያምናል። ይህን እንደተናገረ በከፍተኛ ድካም ምክንያት ራሱን ስቶ ይወድቃል። ቼኒ በፍጥነት ሮቢንና ሶን ኡንጆንግን እንዲሸከሙት ትነግራቸዋለች። ነገር ግን ሁለቱም እሱን በአግባቡ ማንሳት እንደማይችሉ ይናገራሉ። ሁላቸውም በአንድ ላይ በቴሌፖርቴሽን ይዛቸው እንድትጠፋ ወዲያውኑ እሷን አጥብቀው እንዲይዟት ትነግራቸዋለች። ቴሌፖርቴሽኑ ከሶን በስተቀር ለሁሉም ሰው ፍጹም በሆነ ሁኔታ ይሰራል። ምክንያቱም ኃይል እንደገና ከወለሉ ጋር አጣብቆት ነበር። ፖልሆ በአቅራቢያው ቀስ በቀስ መንቃት ሲጀምር ሶን የትኛው ውሸት ኃይሉ እንዲነቃ እንዳደረገው ለማወቅ በተስፋ መቁረጥ ስሜት ይሞክራል። ከዚያም በመጨረሻ እውነቱን ይገነዘባል። እሱ በእውነቱ ቀደም ሲል ኡንጆንጉን መሸከም ይችል ነበር፣ ነገር ግን በቀላሉ ስላልፈለገ ብቻ ዋሽቶ ነበር። ይህንም በቅንነት ባመነበት በዚያን ሰከንድ ኃይሉ ወዲያውኑ ይለቀዋል። እናም ለህይወቱ እየጮኸ በፍጥነት ይሮጣል። ይህ በእንዲህ እንዳለ ቼኒ ራሷንና ሌሎቹን በስተት በቀጥታ ወደ ቤተ እምነት መልሳ በቴሌፖርት ትወሰዳለች። እሷ ሌላ መፍትሄ ስትፈልግ ሮቢን ተደብቆ እንዲቆይ በፍጥነት ትነግረዋለች። ከዚያ በኋላ ቼኒ በሚስጥር ወደ ዶክተር ሀ ቤት ሙከራ በቴሌፖርት ገባና አንድ አሰቃቂ ነገር ትመለከታለች። ዶክተር ሀ ከቼኒ ደም የተፈጠረውን ሴረም ለሀብታም አዛውንት ይወጉታል። ለጥቂት ሰከንዶች ያለ አዛውንቱ በታምር እንደገና ወጣት ይሆናሉ። በአካላቸው ላይ እየሆነ ያለውን ነገር ማመን ያቅታቸዋል። ነገር ግን ማክበር እንኳን ከመቻላቸው በፊት በከፍተኛ ፍጥነት እንደገና ማርደት ይጀምሩና ይሞታሉ። ቼኒ በአሰቃቂው ትዕይንት እጅግ በጣም ትደነግጣለች። ሆኖም ግን ሀብታም ሰው ለክህደት አስቀድሞ ተዘጋጅቶ ስለነበር አንድ ስህተት ነገር ከተፈጠረ ጠባቂዎቹ ዶክተራንና በጉዳዩ ላይ የተሳተፉትን ሁሉ እንዲገደሉ አዝዞ ነበር። ጠባቂዎቹ ጥቃት ከመሰንዘራቸው በፊት ጁራን በፍጥነት አእምሯቸውን ትቆጣጠርና ወደ ውጭ እንዲወጡ ታስገድዳቸዋለች። በአቅራቢያዋ ተደብቃ ሳለ ቼኒ በመጨረሻ ሴረሙን ፍጹም ደረጃ ላይ ማድረስ እስኪችሉ ድረስ ሙከራውን ለመቀጠል አሁን የበለጠ ከፍተኛ መጠን ያለው የእሷ ደም እንደሚያስፈልጋቸው ሲወያዩ ትሰማለች። እሷን መከተላቸውን በጭራሽ እንደማያቆሙ በመረዳት ቼኒ ወዲያውኑ በዝምታ ለማምለጥ ትወስናለች። እንዳልመታደል ሆኖ ስትወጣ በስህተት ድምፅ ታሰማለች። ፖልሆ ሊይዛት ይሞክራል። በፍጥነት በማሰብ ቼኒ ቡና ትጠጣና እንደገና በቴሌፖርት ትጠፋለች። ዶክተር ሀ ይህ ሲሆን ባዩበት ቅጽበት ራሳቸው በቀጥታ እሷን ለመከተል ወዲያውኑ ይሞክራሉ። ጁራን የእሳቸው አካል ቀድሞውኑ የተዛባ ስለሆነ እና ኃይላቸውን እንደገና መጠቀም ልባቸው ሙሉ በሙሉ ሊያጠፋው ስለሚችል እሳቸውን ለማስቆም በተስፋ መቁረጥ ትሞክራለች። ሆኖም ዶክተር ሀ ሙከራዎቻቸውን ለማጠናቀቅ ከፍተኛ ፍላጎት ስላላቸው ለመስማት ፈቃደኛ አይሆኑም። በመቀጠል ጁራን አእምሯቸውን እንደገና ለመቆጣጠር ትሞክራለች። ነገር ግን ዶክተር ሀ በሁሉም ሰው ጆሮ ውስጥ በሚስጥር ልዩ መሳሪያዎችን አድርገው እንደነበር ትደርስበታለች። እሳቸው በእውነት በጭራሽ እንዳልተማመኑባት መገንዘቧ በስሜት ይጎዳታል። በተመሳሳይ ጊዜ ቼኒ መላው የከተማው ሕዝብ ወደ ተሰበሰበበት ሕዝብ ወደ በዛበት የቤተ እምነቱ አዳራሽ በቴሌፖርት ትመለሳለች። እሷ ጎረቤታቸው ስለሆነችና ሁላቸውም በግል ስለሚያውቋት በድንገት ብቅ ስትል ማየት ሁሉም ሰው ግራ እንዲጋባ ያደርገዋል። መጀመሪያ ላይ ቼኒ ሮቢንን በዝምታ ይዛ ለማምለጥ አቅዳ ነበር። ነገር ግን ስምናዋ ያሸንፋታል። በዝምታ ከመውጣት ይልቅ ከቤተ እምነት ተከታዮች ጋር በከፍተኛ ስሜት መከራከር ትጀምራለች። በውርነት ውሸትን እያመኑ መሆናቸውን ለማሳመን ትሞክራለች።
ዱራን በመጨረሻ ትዕግስቷን ሙሉ በሙሉ አታ በቤተ እምነቱ ውስጥ ያለውን እያንዳንዱ ሰው አእምሮ ለመቆጣጠር ኃይሏን እስክትጠቀም ድረስ እሷ ያለማቋረጥ ማውራቷን ትቀጥላለች። ወዲያውኑ ዱራን ሰላዮቹን እንዲይዙ እና ወደ ፖልሆ እንዲያመጧቸው ስታዘዛቸው ሰዎች ልክ እንደ አሻንጉሊቶች መንቀሳቀስ ይጀምራሉ። መርማሪው የከተማው ሰዎች በድንገት ልክ እንደ ዞምቢ መሆን ሲጀምሩ ሲመለከት ወዲያውኑ ለቼኒ ያሳውቃል። እሷም የማዳን እቅዳቸውን ሁለተኛ ምዕራፍ ወዲያውኑ ትጀምራለች። በቤተ እምነቱ ውስጥ በቁጥጥር ስር የዋለውን ህዝብ በቼኒ ላይ ጥቃት ይሰነዝራል። ነገር ግን ኡንጆንግ ራሱን ካወቀ በኋላ በድንገት ብቅልና በመጨረሻ ሰከንድ ወደ ኋላ ይጎትታታል። በግርግር መካከል ለማምለጥ በከፍተኛ ሁኔታ ሲሞክር ሮቢንም ከነሱ ጋር ይቀላቀላል። ሮቢን ልክ ከአደጋ ፊልም ላይ እንዳለ ጀግና በአዳራሹ መሃል ራሱን ሊሰዋ ይሞክራል። ነገር ግን ኡንጆንግ ይጎትተዋል። እንደ አለመታደል ሆኖ አሁንም አስተማማኝ ቦታ ላይ አልነበሩም። ምክንያቱም ፖልሆ እንደገና በፊታቸው ብቅ ይላል። ኡንጆንግ ወዲያውኑ ቼኒ መጀመሪያ ሮቢንን በቴሌፖርት ዘው እንድትጠፋና ከዚያ በኋላ እሱን ለመውሰድ እንድትመለስ ይነግራታል። ኡንጆንግ ፖልሆን ለመከላከል ብቻውን ወደ ኋላ ሲቀር ቼኒ መመሪያውን ትከተላለች። ይህ በእንዲህ እንዳለ ሱን በቤተ እምነቱ ኮሪደሮች ውስጥ በሚስጥር እየዳሃ ሲሄድ በህንፃው ውስጥ በጥልቅ ተደብቆ የነበረ አንድ አሰቃቂ ነገር ይመለከታል። ከመሬት በታች ተደብቀው አስከሬኖችን የሰውን ስጋ በጥቂት ሰከንዶች ውስጥ ወደሚያቀልጥ አንድ እንግዳ አሲድ ውስጥ እየጣሉ ነበር። ይበልጥ የሚያስፈራው ደግሞ በከተማው ፌስቲቫል ወቅት ለመልቀቅ እጅግ በጣም ግዙፍ የሆኑ የዚሁ ኬሚካል ማጠራቀሚያዎች አስቀድመው ተዘጋጅተው ነበር። ሱን አሲዱን በንጹሃን ሰዎች ላይ ለመርጨት ማቀዳቸውን በተረዳበት ቅጽበት በዚያን ምሽት በባሉ አከባበር ላይ ስለምታቀርበው የገዛ ልጁ ወዲያውኑ ያስባል። በከፍተኛ ሁኔታ የፈራው ሱን በፍጥነት ለማምለጥ ይሞክራል። ነገር ግን በርካታ አእምሯቸው በቁጥጥር ስር ያለ የቤተ እምነት ተከታዮች በድንገት ይከቡታል። መጀመሪያ ላይ ልክ እንደ ዞምቢ እየተንቀሳቀሱ ስለመሰለው እሱም እነሱን ለመምሰል ይሞክራል። ነገር ግን እቅዱ ሙሉ በሙሉ ይከሽፋል። እነሱ ሊይዙ ሲሉ ቼኒ በድንገት ቼንሳው ይዛ ብቅ ትልና ልታባረራቸው ትሞክራለች። ሱን ያለም መጨረሻ ሊሆን እንደቀረበ በጭንቀት ይነግራታል። ቼኒም እሱ አሁን በይፋ የባዕድ አምልኮ ቡድን ተቀላቅሎ እንደሆነ በመጠየቅ ትጮህበታለች። ሱን በመደናገጥ በፌስቲቫሉ ላይ ስለሚደረገው የአሲድ ጥቃት የሰማውን ሁሉም ነገር ያስረዳታል። እውነቱን ካወቀች በኋላ ቼኒ ሙሉ በሙሉ ትደነግጣለች። ኡንጆንግና ፖልሆ ይዋጉበት ወደ ነበረው ቦታ ስትመለስ ሁለቱም እዚያው አልነበሩም። ፖልሆ አስቀድሞ ወድቆ በህይወት ለመቆየት እየታገለ ነበር። ይህም ዱራን ስሜቷን ሙሉ በሙሉ እንድታጣ ያደርጋታል። ይህ በእንዲህ እንዳለ ቼኒ ሱንን ደህንነቱ እንዲጠበቅ በፍጥነት ከቤተ እምነቱ ውጭ በቴሌፖርት ታወጣዋለች። እዚያም በባዕድ አምልኮ ቡድን ተጽዕኖ ስር ተጠምዶ ያሉትን የከተማውን ሰዎች ለመርዳት እንደገና ትመለሳለች። የቼኒ አያት ስትደርስና የቤተ እምነቱን ማይክሮፎን ሲስተም ተጠቅማ በዜጎች ላይ የደረሰው የአእምሮ መቆጣጠር ታስቆማለች። ሰዎች በመጀመሪያ ደረጃ ለምን እዚያ እንደተሰበሰቡ እንኳን መረዳት አቅቷቸው ግራ በመጋባት አንድ ባንድ መንቃት ይጀምራሉ። በተመሳሳይ ጊዜ ኡንጆንግ ከዶክተር ሃ መልሶች ለማግኘት በጣም ስለፈለገ ወደ ከርሰ ምድር ተቋሙ በጭንቅ ተመልሶ ይገባል። ሁሉም ነገር እዚያ ከመጠናቀቁ በፊት ዶክተር ሃ በመጨረሻ ከሙከራዎቻቸው በስተጀርባ ያለውን ሙሉ እውነት ይገልጻሉ። ከዓመታት በፊት ለምርምር 75 ህፃናት ሰብስበው ነበር። 25 ወዲያውኑ ሞቱ። ከቀሩት 50 ህፃናት መካከል ግማሾቹ ብቻ የለውጡ ሂደቱን መቋቋም የቻሉ ሲሆን ሌሎች ግን በሙከራው ወቅት በአሰቃቂ ሁኔታ አልቀዋል። የማይሞተው ልጅ ከተረፉት መካከል አንዱ ነበር። ያንን ተአምር ከተመለከቱ በኋላ ዶክተር ሃ ያንን ኬሚካል በመላው ከተማ ላይ በረጩት ምናልባት ይበልጥ የማይሞቱ ፍጥረታት ሊፈጠሩ ይችላሉ በሚለው ሐሳብ ተጠምደው ነበር። ኡንጆንግ ይህንን በመስማቱ ይጸየፍና በእነዚህ ሙከራዎች ምክንያት ቁጥር ስፍር የሌላቸው ንጹሃን ሰዎች ስላለቁ እሳቸው ሙሉ በሙሉ ያበዱ እንደሆነ ይነግራቸዋል። ዶክተር ሃ ግን የተረፉ ሰዎች የተደረገውን መስዋዕትነት ፍሬያማ እንዲያደርጉት በረጋ መንፈስ ይመልሳሉ። ኡንጆንግ የሰዎችን ህይወት ይበልጥ ከማጥፋታቸው በፊት ዶክተር ሃ መሞት እንዳለባቸው ይወስናል። በድንገት የታጠቁ ሰዎች ኡንጆንግን ይከቡትና መሳሪያዎቻቸውን በቀጥታ ወደ እሱ ይደቅናሉ። ዱራን በአንድ ጊዜ እንዲተኩሱ አእምሯቸውን መቆጣጠር ታስገድዳቸዋለች። ነገር ግን ሁሉንም በሚያስደነግጥ ሁኔታ ኡንጆንግ እያንዳንዱን ጥይት በኃይሉ በአየር ላይ ያስቆማቸውና በቀጥታ ወደ አጥቂዎቹ መልሶ ይልካቸዋል። አንዲት ጥይት ዶክተር ሃን ትመታዋለች። በተቋሙ ውስጥ ታላቅ ፍንዳታ ይነሳል። ቼኒ ወዲያውኑ ከውጭ ሆና ይሰማታል። ኡንጆንግ ለማዳን ወዲያውኑ ወደ ውስጥ በቴሌፖርት ትገባለች። ነገር ግን ስትደርስ በፍርስራሽ ስር የተጠመዱ የተጎዱ ወታደሮች ብቻ ታገኛለች። ቼኒ በየቦታው ኡንጆንግን በጭንቀት እየፈለገች እነሱን አንድ በአንድ ማዳን ትጀምራለች።
በመጨረሻም ይህንን ሁሉ ጊዜ ታስሮ የነበረውን ዘበኛ ሳንግሙ በሚስጥር አምልጦ ፍንዳታውን ከመከሰቱ ጥቂት ቅጽበቶች በፊት ኡንጆንግን እንዳዳነ ይገልጻል። ሳንግሙ ከዓመታት በፊት በነበረው የመጀመሪያ የላብራቶሪ አደጋ ወቅት ኡንጆንግን በሩን እንዲከፍትለት ሲለምነው መርዳት ባለመቻሉ በስሜት ይቅርታ ይጠይቀዋል። በዚያን ጊዜ ግን ሳንግሙ በመጨረሻ ኡንጆንግን ነፃ ለማውጣት ኃይሉን ይጠቀምና በአግባቡ እንዲያመልጥ ይነግረዋል። ይህ በእንዲህ እንዳለ ጁራን ዶክተር ሃን ከውድመቱ በታች በሕይወት ካገኛቸው በኋላ ወደ እሳቸው ትሮጣለች። እሳቸውን ለማዳን በጣም በመጓጓት የቀረውን ሴረም ለመውጋት ትሞክራለች። ነገር ግን ሴረሙ ወደ ሰውነታቸው በገባበት ቅጽበት የዶክተር ሃ ልብ በድንገት ሙሉ በሙሉ ይቆማል። ጁራን በሐዘንና በቁጣ ትሞላለች። በብዴቷ ውስጥ ሆና መርማሪውን ጨምሮ በአቅራቢያ ያለውን እያንዳንዱን ሰው በቁጥጥር ስር ታደርጋለች። መርማሪው የቼኒን አያት በቀጥታ እንዲያስፈራራት ታስገድደዋለች። ቼኒ ሁከት ይበልጥ ከመስፋፋቱ በፊት አያቷን ወዲያውኑ ወደ አስተማማኝ ቦታ በቴሌፖርት ትወስዳታለች። በውጭ የከተማው ፌስቲቫል አስቀድሞ መጀመር ላይ ነበር። ቤተሰቦቹ ሕፃናትና ጎረቤታቸው ካደጋው ጥቂት ቅጽበቶች ብቻ እንደሚቀራቸው ሙሉ በሙሉ ሳያውቁ ለባሉ አካባቢ በደስታ ይዘጋጃሉ። የሶን ሚስትና ልጅም እዚያ ነበሩ። ሶን ለሁሉም ሰው ለማስጠንቀቅ በጭንቀት ቢሞክርም ማንም አያምነው። የከተማው ሰዎች ቤተ እምነት ቀደም ሲል ለብዙ ለተቸገሩ ቤተሰቦች ስለረዳ በእውነት ይከላከሉላታል። ሙሉ በሙሉ የተበሳጨው ሶን ሮቢንን ባጠገቡ ብቅ እስኪል ድረስ ተስፋ ቆርጦ ነበር። ሁለቱ ነገሮች ምንም ያህል ተስፋ አስቆራጭ ቢመስሉም ንጹሐን ሰዎችን ጥለው መሄድ እንደማይችሉ በመጨረሻ ወስናሉ። አሲዱ ወደ ፌስቲቫሉ ከመድረሱ በፊት የዶክተር ሃን እቅድ ማስቆም እንዳለባቸው በመግለጽ ቼኒም ከነሱ ጋር ትቀላቀላለች። ሶን ሁኔታውን ተገላቢጦች ቢሆን ኑሮ ከነዚህ ሰዎች መካከል ማንም እንኳን እንደማይረዳቸው ይከራከራል። ቼኒ ግን እነዚህ አሁንም ጎረቤቶቻቸው፣ የክፍል ጓደኞቻቸው፣ የሥራ ባልደረቦቻቸውና ጓደኞቻቸው መሆናቸውን ታስታውሰዋለች። ይህንን መስማት በመጨረሻ ለሶን ውጊያውን ለመቀጠል ድፍረት ይሰጠዋል። ሶስቱ ተለያይተው የኬሚካል ማጠራቀሚያዎቻቸውን የጫኑትን የጭነት መኪናዎች መፈለግ ይጀምራሉ። እንዳለመታደል ሆኖ የፌስቲቫሉ ትዕይንት አስቀድሞ ተጀምሯል። ሶን ወደ ሁከቱ ከመመለሱ በፊት ልጁ ከመድረክ ላይ በኩራት ቆማ ለመመልከት ለአንድ አፍታ ይቆማል። በዚያ ቅጽበት ቼኒ በመጨረሻ ከኡንጆንግ ጋር ትገናኝና በሕይወት በማየቷ እፎይታ ይሰማታል። ነገር ግን አንድ በጣም አስከፊ ነገር መከሰቱን ትረዳለች። ጁራን የኡንጆንግን አእምሮ ተቆጣጥረዋለች። በድንገት ኡንጆንግ በእነሱ ላይ ይነሳል። ከሮቢን ጋር በሚደረገው ከባድ ፍልሚያ ወቅት በፌስቲቫሉ ትዕይንት መሃል መኪናዎች በአየር ላይ መብረር ይጀምራሉ። የደነገጠው ሶን ሚስቱንና ልጁን በፍጥነት ይዞ አስተማማኝ ቦታ ላይ ይደብቃቸዋል። ልጁ በውጭ ያለውን አስፈሪ ሁከት እንዳትሰማ በጆሮዋ ላይ የጆሮ ማዳመጫ ያደርግላታል። በመቀጠል ሶን ቼኒን ለመርዳት ወደ ሁከት ተመልሶ ከመሮጡ በፊት ከሁሉም ነገር በኋላ ቢሆን አሁንም በእውነት እንደሚወዳት ለሚስቱ ይነግራታል። በተመሳሳይ ጊዜ ቼኒ ኡንጆንግን ከጁራን የአእምሮ ቁጥጥር ለማውጣት በተስፋ መቁረጥ ትሞክራለች። ነገር ግን አልተሳካላትም። ኡንጆንግ በድንገት አንገቷን ይይዛታል። ሌላ አማራጭ ስለሌላት ቼኒ ከሁሉም ሰው ርቆ ወደሚገኝ አንድ ጥልቅ ዋሻ ውስጥ በቴሌፖርት ትወስደዋለች። በመጨረሻም ኡንጆንግ ቀስ በቀስ ከጁራን ቁጥጥር ይወጣና በእሷ ላይ ሊያደርገው በነበረው ነገር በጣም ደንግጦ ወዲያውኑ አጥብቆ ያቅፋታል። ቼኒ በመጨረሻ ወደ ራሱ መመለሱን በማየቷ በስሜት በጥልቅ ትነካለች። ሁለቱ ሶንና ሮቢንን ለመርዳት በፍጥነት ይመለሳሉ። ነገር ግን ጁራን አሁንም ቁጥር ስፍር የሌላቸውን ንጹሃን ዜጎች የተቆጣጠረች መሆኗን ይረዳሉ። አእምሯቸው የተያዘ ሰዎች ከየአቅጣጫው ጥቃት መሰንዘር ይጀምራሉ። ራሳቸውን እየተከላከሉ ያለ እንኳን እነዚህ ፍላጎቶቻቸው ውጭ የሚነዱት ተራ ሰዎች መሆናቸውን ስለማያውቁ ቡድኑ በማንኛውም ሰው ላይ ከባድ ጉዳት እንዲያደርሱ በጥንቃቄ ይጥራሉ። የሶን ሚስትና ልጁ ሁልጊዜ ዝቅ አድርገው የሚመለከቱትን ያ አሳዛኝ ሰው አሁን የሁሉንም ሰው ሕይወት ለማዳን ራሱን ለአደጋ እያጋለጠ መሆኑን ማመናከቷቸው መላው ሁኔታ በከፍተኛ ድንጋጤ ይመለከታሉ። ይህ በእንዲህ እንዳለ ሶን በመጨረሻ ያንን እንግዳ አዲስ ኃይሉን ሙሉ በሙሉ ይቆጣጠረዋል። ችሎታው በዋሽ ቁጥር ስለሚነቃ አካሉ ተጣብቆ እንዲቆይ ያለማቋረጥ የማይረቡ ውሸቶችን መደርደር ይጀምራል። በርካታ የሲቪል ቡድኖች ወደ አስተማማኝ ቦታ ካዛወሩ በኋላ እንኳን ጥቃቶቹ ማለቂያ የሌላቸው ሆኖ ይቀጥላሉ። ያኔ ነው ጁራን ራሷ ካልተሸነፈች በስተቀር ይህ ነገር ሊቆም እንደማይችል የሚረዱት። ሶን በመጨረሻ ጁራንን ብቻዋን ያገኛታል። እሱን ለመቆጣጠር በምታወራበት ቁጥር ሁሉ እሷን አረፍተ ነገሩን ከመጨረሻ በፊት እሱ ወዲያውኑ ያቋርጣታል። ያ የሰለቸ ንግግሩ አእምሯን ለመቆጣጠር የምታደርገውን ጥረት ሙሉ በሙሉ ያበላሽባታል። በከፍተኛ ቁጣ ውስጥ ሆና ሶን ንጹሐን ሰዎች ይህን ሁሉ ስቃይ ለማስተናገድ ምን ጥፋት አደረጉ ብሎ ይጠይቃታል።
ዱራን ከዓመታት በፊት እነሱ ሲሰቃዩ ማንም ስላላሰበላቸው አሁን እሷ ለምን ለማንም ማሰብ እንዳለባት በመራራ ስሜት ታስረዳለች። ሶን መጎዳት ንጹሐን ሰዎችን ለማጥፋት ሰበብ ሊሆን እንደማይችል በቁጣ ይመልስላታል። እሷን ሙሉ በሙሉ ሊያስቆማት ሲል ቁጥጥር ስር የነበሩ ሲቪሎች በድንገት ከጀርባው ጥቃት ይሰነዝሩበታል። ይህም ከህንፃው ላይ ወድቆ ራሱን እንዲስት ያደርገዋል። ዱራን ራሷም ኃይሏን በጣም በመጠቀሟ ምክንያት እየዛለች ነበር። ልክ እንደ ፖልሆ ልትሞት እንደሆነ በማመን ምንም ቢፈጠር እንድትበቀልላት ለእህቷ ለሆራን ትነግራታለች። ነገር ግን ከጥቂት ቅጽበቶች በኋላ በኡንዶንግ አቅራቢያ አንድ አስፈሪ ነገር ይከሰታል። ቼኒ በድንገት ብቅ ትልና በቀጥታ ትወጓለች። ከዚያም ይህ ለስንብት መሆኑ በሹክሹክታ ትነግረዋለች። ዱራን በአቅራቢያ ያለውን ከተከታዮቹ አንዱ ቼኒን እንዲገድላት ወዲያውኑ ታዛለች። ከዚያም እውነተኛዋ ቼኒ ምንም ሳትነካ ሙሉ በሙሉ ደህና ሆና ከበጀርባዋ በድንገት ትታያለች። ሁሉም ሰው ግራ ይጋባል። ቼኒ እዚያ በሰላም ቆማ ካለች ታዲያ ኡንዶንግን የወጋው ማን ነው? አስፈሪው እውነት የሚገለጠው ሆራን ሁሉም ሰው የሐሰት ቼኒን እንዲያይ ለማታለል የቅዠት ኃይሏን እንደተጠቀመች ሲረዱ ነው። ዱራን ራሷ እንኳ ተታላ ነበር። የሞተችው ሆራን ራሷ ነበረች። ዱራን የገዛቷ በሷ ጥላቻ ምክንያት ራሷን መሰዋቷን ከተረዳች በኋላ በሐዘን ስሜት ትወድቃለች። ሆራን ቀስ በቀስ እየሞተች ሳለ ኡንዶንግ ባጠገቧ ይንበረከክና ከብዙ ጊዜ በፊት ለህፃናት ለሰጠቻቸው ደስታ ከልብ ያመሰግናታል። በሷ ምክንያት ብዙ ብቸኛ ህፃናት ፈገግ ስላሉና ስለሳቁ የሷ ቅዠቶች ትርጉም የለሽ እንዳልነበሩ ይነግራታል። እነዚያ ቃላት መስማት በመጨረሻ ለሆራን ከዓመታት በኋላ ለመጀመሪያ ጊዜ ሰላም ይሰጣታል። ነገር ግን ማንም ሰው እፎይታን ማግኘት ከመቻሉ በፊት ቀና ብለው ሲመለከቱ ከከተማዋ በላይ አንድ ግዙፍ ፈኛ ያለው በውስጡ ለጥቃቱ የተዘጋጀው ገዳይ አሲድ ተሞልቶ ነበር። በፌስቲቫሉ ላይ ከፈነዳ በሺዎች የሚቆጠሩ ሰዎች ወዲያውኑ ያልቃሉ። ቼኒ ወዲያውኑ ሮቢን እሷንና ሶንን ወደ ሰማይ ወደ ፊኛው በጥንካሬ እንዲወረውሯቸው ትነግረዋለች። ሶን ይደነግጥና ለዚህ እብደት በጭራሽ እንዳልተስማማ መጮህ ይጀምራል። ነገር ግን ዱራን ከታች ሆና ሚስቱን እንደገና ስትቆጣጠር ሲያይ ምንም ያህል ቢፈራም ለመርዳት ይወስናል። ኡንዶንግ ከነሱ ጋር ለመሄድ በከፍተኛ ሁኔታ ይፈልጋል። ቼኒ ግን ሁሉ ነገር ከተጠናቀቀ በኋላ ሶንን በሰላም እንዲቀበለው ወደ ኋላ እንዲቀር ታሳምነዋለች። በመቀጠል ሮቢንን በላቀ ጥንካሬው ወደ አየር ወረውራቸዋል። ሶን በቀጥታ ከፊኛው ጋር ተጣብቆ ለመቆየት ኃይሉን ሲጠቀም፣ ቼኒ ደግሞ ይበልጥ ወደ ፊኛው መሃል ትወጣለች። ፍንዳታው አሁን የማይቀር መሆኑን በመረዳት ሶን በዝምታ ተሰናብቶ እጁን ይለቃል። ከተማዋ ከታች ለአዲሱ ዓመት መግቢያ ቁጥር ስትቆጥር የመጨረሻው ቁጥር በተጠራበት ቅጽበት ፊኛው ወዲያውኑ በሰማይ ላይ ይፈነዳል። በመጨረሻ ሰከንድ ቼኒ መላውን ፍንዳታ ከከተማዋ በጣም ርቆ ወደሚገኝ ቦታ በቴሌፖርቴሽን በመውሰድ የሁሉም ሰው ሕይወት ታድናለች። ከዚያ በኋላ ከዋናው ቡድን በስተቀር በትክክል ምን እንደተከሰተ የሚያስታውስ ማንም የለም። የሰው ልጅ ስለ እውነቱ ከፊል ክፍሎችን አሁን የምታስታውስ ቢሆንም በገዛ አባቷ እጅግ በጣም እየኮራች ጉዳዩን በዝምታ በውስጧ ትይዘዋለች። ቼኒ ግን በጭራሽ አልተመለሰችም። ሳምንታት ያልፋሉ። ሁሉም ሰው ከተማዋን ስታድን ሳትሞት እንዳልቀረ ቀስ በቀስ ይቀበላሉ። የቀብር ስነ ስርዓትም ያዘጋጁላት ሲሆን መቃብርም ይገነቡላታል። ነገር ግን በድንገት በቀብር ስነ ስርዓቱ ላይ ቼኒ ሙሉ በሙሉ ቆሽሻ ደክማና በፀሐይ ተቃጥላ ብቅ ትላለች። አያቷ ከደስታ የተነሳ ራሷን ልትስት ምንም አልቀራትም። ቼኒ ፍንዳታውን በጥልቁ በረሃ ውስጥ በቴሌፖርት እንዳዛወረችው፣ ነገር ግን ከዚያ በኋላ ወደ ቤት የምትመለስበትን መንገድ ለመፈለግ ቀናት እንዳለፈች ይገለጣል። ኡንዶንግ ሲሰማ ወደ እሷ ይሮጣል። አብረው ካሳለፉት ነገር ሁሉ በኋላ ቼኒ በመጨረሻ በሰላም ወደ ቤት ተመልሳለች። ኡንዶንግ በቤቱ ፊት ለፊት ቆማ ባያት ቅጽበት የተረጋጋ ለመምሰል ይሞክራል። ቼኒ ግን ወዲያውኑ ፈገግ ብላ ታዲያ ያለኔ ህይወት እንዴት ነበር ስትል ትጠይቀዋለች። በእርግጥ ኡንዶንግ እንደተለመደው እሷ ሳትኖር ሁሉ ነገር ፍጹም ሰላም እንደነበር ለማስመሰል ይሞክራል። ነገር ግን አብረው ካሳለፉት ነገር ሁሉ በኋላ እሷ በህይወት ውስጥ በጣም አስፈላጊ ከሆኑ ሰዎች አንዷ መሆኗ ግልጽ ነበር። በኋላ ላይ ኡንዶንግ ከነዚህ ሁሉ ዓመታት መለየት በኋላ በመጨረሻ እናቱን ይጎበኛታል። እሷም እሱ አንድም ቃል እንኳን ሳይናገር ወዲያውኑ ትለየዋለች። ብዙም ሳይቆይ አራቱንም በመጨረሻ የከተማዋን ይፋዊ የሥራ ልብስ አብረው ለብሰው እንመለከታቸዋለን። ካሳለፉት ውከት፣ ስቃይና ለሞት ከተቃረቡባቸው ቅጽበቶች በኋላ በይፋ የከተማው ሰራተኞች አባላት ይሆናሉ። በመጨረሻም አንድ ጊዜ ይመኙት የነበረውን ሰላማዊ ህይወት ያሳካሉ። ከተማዋን በአንድነት እየጠበቁ ነው። ይህ በእንዲህ እንዳለ ኡንዶንግ ለራሱ የገባውን ቃል በጭራሽ አይረሳም። ለብዙ ዓመታት ተለያይቶ ከቆዩ በኋላ ከእንግዲህ አይነቱ አሳዛኝ የልጅነት ጊዜ በኋላ ያጣውን ግንኙነት ቀስ በቀስ በመገንባት እናቱ መጎብኘቱን ይቀጥላል። ሁሉ ነገር በመጨረሻ ሰላም ይሆን ይመስላል። ከተማዋ እንደገና ሰላማዊ ሆናለች። ሰዎቹ አስተማማኝ ቦታ ላይ ናቸው።
ነገር ግን በመጨረሻዎቹ ቅጽበቶች ሁሉም ሰው አስቀድሞ የሞተ መስሎት የነበረው ሰው ማለትም ከሴረም ሙከራው በኋላ መሞት የነበረበት የተባለው ዶክተር ሀ በድንገት አይኖቹን እንደገና ይከፍታል። ታሪኩም እዚህ ላይ ያበቃል። መልካም ጊዜ